በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተቋም ቲዩብ ህይወተ ወራዙ ፖድካስት ተመልካቾቻችን እንግዲህ ዛሬ በአዲስ ኤፒሶድ መተናል። የዛሬው ኤፒሶድ ትንሽ ለየት የሚያደርገው ምንድነው? እስከዛሬ እንግዲህ ከወሰድናቸው ሪኮመንዴሽኖች መካከል አንደኛው ሴት እንግዳዎችንም ደግሞ ጋብዙልን የሚል ነበርና የመጀመሪያው የሴት እንግዳዎቻችን ፈርቀዳጅ ነበር። ብቻ የመጀመሪያዋ እንግዲህ ድርሹን አምጥተናል ማለት ነው። በደንብ ደስ የሚል ቆይታ ይኖረናል ብዬ ተስፋ አድርጋለሁ። ብዙ ነገሮችን እናወራለን። ለእናንተም ደግሞ በደንብ የሚጠቅሙ ነገሮችን የምታገኙበት ይሆናል ብዬ ተስፋ አድርጋለሁ። ስለዚህ ወደ ጥያቄዎቻችን እንግዲህ ያው ኢንተርቪው ሳይሆን ጨዋታ ነገር ስለሆነ በቀጥታ ወደ እነሱ እንሄዳለን ማለት ነው። ድርሹ እንኳን ደህና መጣሽ ለማለት እንወዳለን። እንኳን ደህና ቆያችሁ። ያው በቅድሚያ እግዚአብሔር ያክብርልኝ። አሜን። በዚህ ሚዲያም ቢሆን የትኛውም የማይገባኝ ሲሆን በተደጋጋሚ ጥያቄ አቅርባችሁልኛል። ከተለያዩ ሁኔታዎች አንፃር አልተገኘሁላችሁም። ለዚህ በጣም ይቅርታ ጠይቃለሁ። አመሰግናለሁ አክብራችሁ ስለጠራችሁ። እግዚአብሔር ያክብርልኝ። አሜን። እኛም በጣም እኛን አክብረሽ ትንሾች ናቸው ለዚህ ሰዓት ነቅኝ ስለመጣች በእውነት እግዚአብሔር ያክብርልኝ። ብዙ ጊዜ እስካሁን የመጡት አገልጋዮቻችንም ማለት ይቻላል እኛ አስተማሪዎቻችንም የመጀመሪያ የምንጠይቃቸው እንዴት ወደ ሰንበት ትምህርት ቤት መጣችሁ ነው? እንዴት ወደ ሰንበት ትምህርት ቤት መጣሽ? እሺ እግዚአብሔር ያክብርልኝ። ያው ሰንበት ትምህርት ቤት ከመምጣቴ በፊት ቤተክርስቲያንና ያው ሰንበት ቤታችን በጣም ቅርብ ነበርና አሁንም ድረስ የቤተክርስቲያን ደውል በጣም ደስ ይለኛል። የሆነ ቅጭል ሲል የሆነ ነገር ይሰማኛልና ልክ ለሊት ኪዳን ላይ ቅዳሴ ላይ ቅጭል ካለ በቃ መሄድ ነው የምፈልገው። ልጅነት ስላለ ደግሞ የቤተሰብ አይፈቀድም አይቻልም እባላለሁ። ተፈቅዶልኝ እስከምወጣ በጣም ነው የምቆየው። ጠብቃለሁ በቃ እንቅልፍ ይወስደኝ። ከዛ በኋላ ሲነጋጋ ቅዳሴ ላይ ያልክ አካባቢ ይፈቀድልኛል። ከዛ ቤተ መቅደስ መግባት የምፈልገው ከዛ ያለው ስርዓት ማየት በጣም ደስ ይለኛል። እንደዛ እያልኩ ብዙ ጊዜ እነዛ አድርግ ነበረ። ከዛ ሰንበት ትምህርት ቤት ምናልባት እናንተ ገና ልጆች ናቸው አልደረሳችሁም። ቆርቆሮ ቤት ነው ያለው። ቢሮ መዝሙር ማጥኛው አንድ ቆርቆሮ ነው፣ ቡኒ ከለር የተቀባሽ ቆርቆሮ ቤት ናትና ሰንበት ትምህርት ቤት አባላት ትዝ ይለኛል እንዲህ ጥግ ጥግ ጋር ነው። ወንበር እንኳን የለም። በደንብ አሮጌ እንጨት ወንበር ምናምን ነገር ነው ያለው ለትልልቆቹ። ትንንሽ ወንበር ጥግ ጥግ ድንጋይ ነገሮች ምናምን አሉና እሱን ዙሪያ ከበው ተቀምጠው ነው መዝሙር የሚያጠኑትና ቅዳሜና እሑድ ሲሆን ያችን ቀን እጠብቃለሁ። አይፈቀድልኝም። መልእክት ለመላክ በጣም አጎብኩቤ ነው የምጠብቀው። እንድላክ ፈልጋለሁ። ለምን ያችን መዝሙር ሄጄ ቁጭ ብዬ ማለት ነው። ከዛ ስላክ አስታውሳለሁ። አለም ታደሰ ትባላለች። የዛኔ በጣም ፍራም ሆና ትልቅ ከበውት መታለችና እሷን ማየት እንዴት ደስ ይለኛል። እና ዳር ላይ ነው የምቀመጠው። አይከለከልም። ከፈታል። ቀስ ብዬ ገብቼ ዳር ላይ ቁጭ ብዬ ያን መዝሙራቸውን መስማት እንዴት ደስ ይላል። ከዛ ያልኩ ከዛ ስብከተ ወንጌል ደግሞ ድንጋይ ተደልድሎ ቁጭ ነው። ህፃናት መሬት ነው የሚቀመጡት እና ከፊት መሆን ደስ ይለኛል። እና በቃ ሁሌ ስብከተ ወንጌል እመጣለሁ። ከዛ ተደብቄ ሰንበት ቤት መዝሙር እከታተላለሁ። እና ያ ልቤ ሁል ጊዜ እንደዛ ስለሚያስቸግረኝ እንደውም አንድ ጊዜ ምን ሆንኩ ይመሰላችሁ? ምናልባት አሁን እናንተ ልጆች ናቸው ስንደዶና አለላ ታውቃላችሁ? በደምብ ታውቃላችሁ። በጣም ጎበዞች ናቸውና እኛ የተወለድኩበት ያደግኩበት ግቢ ትልልቅ ሰዎች አሉ፣ እናቶች በጣም አዛውንቶችና ሰፌድ ምናምን ይሰራሉ። ከዛ ቤት እንግዲህ ተራ በተራ ያሰራሉ ቤት ውስጥ ያሉ ሰዎችና የእናቴ ተራ ደረሰ መሰለኝ። እንትን ግዢ አለላ ግዢ ተባልኩ። አለላ እያጠፉ የሚሰሯት ነገር ማለት ነው። ከዛ እኔ ልብ ያለው ሰንበት ሄዶ ተልኬ ነው አግኝቼም ልክ ስትልከኝ እጥፍ ብዬ እኔ ያንን አለላ ረስቼ ቤተክርስቲያን ሰንበት ትምህርት ቤት መዝሙር በቃ እዛ ፈዘዝ ብዬ እነሱን ስሰማ ሰዓቱ አልፏል። ከዛ ተመልሼ ወደ ገበያ ሲሄድ ረሳሁት። ስንደዶ ይልባል አለላ ሁለት ተምታቱ እጂ በቃ አለላ አልኩኝ። ማን ስንደዶ አልኩኝ። አለላ ነው ስንደዶ እንግዲህ ረዘም ያለው ነው። ከዛ እውነት የገዛው መስሎኝ በእኔ ቤት እንግዲህ ቶሎ መሄድ ነው። ስንት ሰዓት እኮ እዛ መዝሙር ስሰማ ከዛ ልክ ቤት ስደርስ ሌላ ነው የገዛሁት ነገር። በቃ ዱላ ያዘሽ እናቴ ሄደሽ መልሽ አጣች። እስካሁን ለምን ቆየሽ? ቤተክርስቲያን አልልም። አባቴ እንዲላይ የሰንበቴ ቤት ቄሶቹ ጋር እንዳትሄጂ ምን እንደሆነ ስለማያውቅ ቄሶቹ ጋር እንዳትሄጂ ስለሚል እኔ ተማሪድኩም አልኩኝ። በቃ ምክንያቱም ከተናገርኩ ሌላም ከልከለከል ነው ወይ ገበያው ተመለሽ ይዘሽ መልስሽ ተባልኩ። ከዛ ያንን ስንደዱ ይዤ ገበያ ገባሁ።
አሁን ፈርሷል። አሁን ትልቅ የገበያ ማዕከል ከሞድ ቤት ቁልቁል ቀጭን የምትወርድ ደረጃ አለች እና ገበያው በዛ ውስጥ ነው የምንገባው። ቀና ስንልቀት ተቂርቆስን የምታሳየን ያቺ ደረጃ እና በዛ ደረጃ ወርጄ ሄጄ ሴትዮዋን መልሽልኝ አልኳት። አንገቴ ቆርጣል። አልመልስም ማለት ተሳስቼ ነው አልመልስም። ረጅም ሰዓት እየተንሰቀሰቅኩ አለቀስኩ። በቃ ጮክ ወይ በእናትሽ መልሽልኝ እላለሁ። እንዲህ ካልተመለሰ መገረፌ ነው። ከዛ የሆነ ሰው ገበያ ትልቅ ሰውዬ ነገር ነው ገበያ ሊገዛ ሲመጣ እንዲህ አስታውሳለሁ። መደብ ነገር ሆኖ የእንጨት እንዲህ ቆም ያደርጉት ነገር እንጨቱን ተደግፌ ነው የማለቅሰው። መልሽልኝ እቤት እገረፋለሁ መልሽልኝ እላለሁ። እና ያ ሰው እባክሽን ምን ሆነሽ ነው ሲሉኝ ዕቃ ተሳስታ መጀመሪያ በትክክል አትናገርም አልመልስላትም ማለት ይቺ ልጅ ብታለቅስ ምን ይጠቅመሻል? እባክሽ ወይኔ ልክፈልኝ ስላት አልመልስም አለች። በስንት በመከራ ለመናትና ሰጠችኝ። ከዛ ያንን ይዤ ሄጄ ያስገባሁና በዚህ ሂደት በቃ እየተመላለሱ እየተደበኩ በኋላ አሁን ኖርዌይ ነው የሚገኘው የህፃናት አባል ነበር። ዳንኤል ፍቅሬ ይባላል። እና ምን ያደርጋል ህፃናት የዛኔ ጊዜ የህፃናት አገልግሎት በጣም ነው ደስ የሚለው እውነት። አሁንም እግዚአብሔር ይመስገን በደንብ ተተክቷልና እና ቀን ሙሉ የተማረውን ትምህርት ያዩትን ድራማ የዘመሩትን መዝሙር ማታ ይሰበስበንና ይዘምርልናል። ምን እንባላለን? ከዛ እኛ ቤት ነው የምንሰበሰበው። ይዘምርልናል፣ ትምህርቱን ይነግረናል ሙሉ ቀን። ከዛ በቃ ያ የሄደውን በሙሉ ማታ መጥቶ ስለሚነግረን ፍስስ ብለንና በቃ በልቢው የሰንበት ቤት በገባው እላለሁ። ያ ጉጉት አለ። ከዛ ቤት ደግሞ አሁን ቄሶቹ ጋር ትይዥ ስለሚባል እንግዲህ ቄሶቹ ጋር መሄድ ነው የሚመስለው አባቴ። በኋላ ዘዴ መፍጠር ፈለግኩኝ። በምንድን ነው የምገባው እያልኩኝ አጋጣሚ ህፃናት ጋር ድራማ የሚታይ ድራማ ተዘጋጅቶ ነበር። በወጣቶች መሰለኝ አስታውሳለሁ። የዲዮስሚዩስ ፍርድ የሚባል አንድ ድራማ የሚታይ 2 ብር ነበረ መግቢያው እና የዶሮ ድራማ ነው። እንደውም አስታውሳለሁ መምህር ዲያቆን ኤልያስ እሸቱ በዋና ገጸ ባህሪነት ይሳተፋል። በኋላ ነው ያየሁት እኔ። ከዛ 2 ብር ተሰጠኝ እና ጎረቤትም አንድ ልጅ አለች። ያንን ታሪክ ስለሚነግረን ለምን ሄደን አንመዘገብም ተባባል እና አባቴን ድራማ ልግባ አልኩት። ምንድነው ድራማ ላይ እንዴ ሰዎች የሚሰሩት ነው ድራማ? የት ነው? በቃ ድራማ ላይ ስንት ብር ነው? 2 ብር አልሰጥም ማለት በድሮ ጊዜ 2 ብር ብዙ እንዴ ለነሱ 2000 ብር አልሰጥም ማለት ለብዙ ቀን ለመንኩኝ። ከዛ ሰጠኝ። በየሳምንቱ ስለሚታይ አንደኛው ቀን ሰጠኝ። ከልጅቷ ጋር ሄድና እኛ ድራማ እናይም ማለት ድራማ ከምንገባ ሰንበት እንዴት እንመዝገብ ተባባልን። የዛን ጊዜ ኮነሬል ይባላል የሰንበት ሄዱ ልቅ ነበር። ሁለታችን ሄደንና ስሙ ይሁን እኔ እንግዲህ ኮነሬል የማረክ ስሙን ብቻ ኮነሬል ነው የሚባለው። እስካሁን ሌላ ስም ይኖራል በኋላ ሲያወሩ እንግዲህ ልብ ብዬ አላስታውስም። ግን ኮነሬል ይባላል እና ገዘፍ ያለ ነገር ነው። እና ይሄ አሁን የደብራችን አስተዳደር ጽሕፈት ቤቶች ያሉበት እና የሰንበት ጽሕፈት ቤት ያለበት ጋር አንድ ቸርች ይደፋ እሷ ጋር ቁጭ ብለን ሄድን። እሱ ነው አለ እሱ ነው ሊቀመንበር ተባለን። ሄድን። ለምን መጣችኋል? ሰንበት ቤት ፈልገን እንመዘገብ። እዛ በጣም የመከረን ምክር እስካሁን አይረሳኝም። በቃ ቤተክርስቲያን መምጣታችን ምን እንደሚያስገኝልን ቁጭ ብሎ ይኸው ዛሬ መጣችኋል። ከዚህ ሰንበት ቤት ከቤተክርስቲያን መጥፋት የለም መቅረት የለም ብትከለከሉ ትምህርት ቤት በቃ ትምህርት ቤት ጎበዞ ናችሁና በጣም ደስ የሚል መከረን። 2 ብር መመዝገቢያ አይደለም የዛኔ ለመመዝገቢያ ሳይሆን ዩኒፎርም የለውም ሰንበት ትምህርት ቤቱ የዩኒፎርም ማሰፊያ ነውና ወራይ ክፍያ 10 ሳንቲም ናት። ግን ያ ከዛ እሷን 2 ብር ከፈለን። እንደውም አስገብቶ ቢሮ አልመዘገበንም። ስማችንን በወረቀት ያዘ ካሁን በኋላ ተመዝገባቸዋል አለና ህፃናት ሰልጣኝ ማን እንደሆነ አላስታውስም። የዛን ጊዜ ተነገረው በቃ ጀመር እና ሰንበት ትምህርት ቤት ያው ድራማ ያለው ብያታልዬ ነው የመጣው። እዛ አባቴ እየቆየ ማወቅ ጀመረና ይሄ ምንድነው እንግዲህ ደብተር አይገዛልንም። እንግዲህ የዛን ጊዜ ችግር ነው እንደ ዛሬ አይደለም። የዛሬ ልጅ የፈለገውን ያገኛል። እኛ እና ምን እናደርጋለን? ክላሰር እናስገዛለን። ክላሰር ቆርጠን ከደብተራችን ትምህርት ቤት ከምንማር እንደ መሀል ገንጥለን እንሰፋለን እና ክላሰር ሰርተን ነው እዛ ላይ እና ይዤ ሲሄድ ሰንበቴ ቤት ነው ዛሬ የምትሄደው ይላል አባቴ። ከዛ ቅዳሜ ጠዋት ነው ደግሞ የሰንበቴ መርሃ ግብርና ህፃናት ጠዋት ነበር እና ጠዋት ገብተን ስንመለስ ምሳ ይከለከላል። ሰንበቴ ቤት በልታል ይችላል እና በቃ ሁሌ እንደዛ ይላል። ያው እግዚአብሔር ፈቀደ መሰለኝ እየቆዩ ቤተሰቦቼ ሲለምዱት ተውኝ። በዚህ መንገድ ነው እንግዲህ ሰንበት ትምህርት ቤት የህፃናት አባል ነኝ የተመዘገብኩት። በጣም ደስ የሚለው ማለት ብቻውን ታሪክ የሆነ ብቻውን ሌላ ነገር የሚወጣው ነው። አመጣጥሽ ራሱ ድርሹ እሺ። ከዛ መጣሽ ምን ምድብ ገባሽ? አቀባበሉ እንዴት ነበር? እዛ እየሰረቅሽ የምታያቸውን አሁን በግላጭ ስታገኛቸው
ያለው ነገር እንዴት ነበር? ምን ምድብ ገባሽ? ከዛ አገልግሎት ስልሽ መዝሙር ክፍል ምናምን እዛ ውስጥ እንዴት አሳለፍሽ የህፃናት ክፍል? እንደተጀመረ የሰንበት ቤታችን በፊትም ጀምሮ ምን ትምህርት ይሰጣል? የእግዚአብሔር ጥሪ የሚባል አሁን ቀርቷል መሰለኝ። ክረምት ላይ የመጀመሪያ ኮርስ እግዚአብሔር ጥሪ ነው። አሁን ደግሞ ክረምት ኮርስ ነው የተወሰደው። በፊት ግን ወጣቶቹም አባላት ወደ ወጣትም ስንገባ የእግዚአብሔር አዳዲስ አባላት ተብሎ ወደ ጉባኤ ከመግባታቸው በፊት የእግዚአብሔር ጥሪ ለብቻ ይማራሉ። ልክ መርሃ ግብሩ ካለቀ በኋላ መዝሙር ምናምን ሊቀርብ ሲል ነው የሚገቡት፣ ውጭ ነው የሚማሩት። እና የእግዚአብሔር ጥሪ ትምህርት ነው የተሰጠን እና አዳዲስ ሰንበት ተማሪዎች ወይም ህፃናት አባላት የሚማሩት የት ጋር መሰል ከጸበል ቤት አጠገብ ያለው መጠለያ 8 አዲስ የመጣ ሰው ይቀበላል። እና አረሳውም ዳንኤል ተክሉ ይባላል። አሁን እዚህ ሀገር የለም፣ ብቻ ሀገር ነው ያለው። የለበሰው ጃኬት ራሱ ትዝ ይለኛል። ስትገቡ ትዝ ይላል። ጃኬት ነገር ለብሶ ደረቱ ሰፋ ያለ ነገር በጣም ነው የምንወደው እና የዋህ ነው በጣም ከአገልጋዮች የዋህ ነው የሚባለው እሱና አጣፍቶ እንዴት እንደሚሰብክ እንዴት እንደሚያስተምር በቃ አግኝተ ነው። አሁንማ በቃ ሜምበሮኛ ነው እና የእግዚአብሔር ጥሪን እና በእግዚአብሔር ቤት በቃ የነዚህ የህፃናትን ታሪክ እያነሳ የእግዚአብሔር ጥሪ እንዴት እንደሆነ እንዴት እንደመጣ እኔ ደግሞ እንዴት እንደመጣው ስለማስብ ታገናኘዋለህ። በቃ እግዚአብሔር ለካ እንዴት እንደሚወደንና ለካ ስለሚወደኝ ነው በቃ የጠራኝ። በቃ እኔ ራስን ብቻ የሚወደን ነው የሚመስለው አዲስ ስለሆንክ ያው አዲስ የሚመጣና እዛ የዛን ጊዜ እግዚአብሔር ጥሪ ነው። በዛ ጊዜ የነበረው 3 ምድብ ነበረ። ምን ይባል ምድብ ስም አልተሰጠው። መጀመሪያ መጠለያ 2 መጠለያ 3 እና መጠለያ 4 ነበረ። መጀመሪያ በ3 ምድብ ነው። በኋላ ነው እነ እስክንድር ከበደ አሁን የለም የሰንበት ቤቱ የዛን ጊዜ እኔ ከገባው በኋላ የሰንበት ቤቱ የህፃናት ሰብሳቢ ሆኗል። ሚስኪያ ዞናል መድኃኒዓለም ሄደው ልምድ ወሰዱና በ4 ምድብ ተከፍ በ3 ምድብ ስም ተሰጠው። መጀመሪያ ምን ተባለ? ትንንጦቹ ሶስና ከፍ ያሉት አስቴር፣ ትንሽ ጎረምሶቹ ዳዊት እና ሶስና አስቴር ዳዊት ሶስቱ ስም ተሰጠው። ለመጀመሪያ ስሙም ሲሰጥ በውድድር ነው። ስም ተመርጦ ዝም ብሎ አይደለም የሚሰጠው። ተወዳደሩ ለምድብ ስም ተብሎ በውድድር ነው የተሰጠውና ዳዊት የሚባሉት ትንሽ ጎርመስ ያሉት ናቸው። ሌሎቹ ደግሞ ጢንሚጦቹ ሶስና ናቸው። ምድብ ሶስናዎች መጠለያ 7 ነው። ብዙ ናቸው። ከሌሎቹ በጣም ደቃቅ ሆኖ ብዙ ናቸው። መጠለያ 3 ደግሞ ያሉት አስቴር፣ ከዛ ምድብ መጠለያ 4 ደግሞ ሰፋ የሚላል ጎርመስ የሚላሉ እዛ መጠለያ 4 ይባላል። በኋላ ዳዊት ተባለ። ምድብ ዳዊት ተባለ። በዚህ ምድብ ውስጥ ነበረና በዛን ጊዜ አገልግሎት እንዳሁኑ ብዙ አገልጋይ ለህፃናት አሰልጣኝ ክፍል አይመደብም። 8 ነው 9 ክፍል ነው ያለው። ከ8 ሰው ነው የሚመደበው። የቀረው ምንድነው? አንዳንድ ሰብሳቢ ይኖራል። ጸሐፊ፣ ሰብሳቢ፣ ገንዘብ ያዥ ይኖራል። 10 ሳንቲም ወራይ ክፍያ ያለ ብቻል። ያ ገንዘብ ያዥ 10 ሳንቲም ወራይ ክፍያ ይሰበስባል። ጸሐፊው ደግሞ ከሰብሳቢ ጋር ይተባበራሉ። ከዛ ይሄ እድሜያቸው ትንሽ ከፍ ያሉ ህፃናት ከፍ እኛ ምንሆናለን ብቻ ንዑስ ክፍል ይሆናሉ። ኪነ ጥበቡ ከህፃናቱ መርጦ ንዑስ ክፍል ይዛል። ህፃናቱ ትምህርት ክፍሉም እንደዛው ንዑስ ክፍል ይይዛሉ። ከዛ በዛ ንዑስ ክፍል ልክ እንደ ወጣቱ አገልጋይ ይሆናሉ ህፃናቱ። ትንሽ ነገር በደንብ ነው የምንሰራው። ጉጉቱም አለ እንዴ ኮሚቴ አግኝተን በቃ የሆነ ክፍል ደስታውስ ምን አይነት ኃላፊነት ይሰጣችሁ? ምንም እንሰራለን። ለምሳሌ እኔ ትምህርት ክፍል ነበርኩኝ። የህፃናት ትምህርት ክፍል ነበር። መጀመሪያ ሲሄድ ጎበዝ ተብለን ነው የምንመረጠው። በጣም ትንሽ በቃ በመለስ ምናምን መልስ እንደዚህ አይነት ነገር ስለነበረ ትምህርት ክፍል ነው መጀመሪያ የገባሁት። አይደለም ህፃናት ልማት ክፍል ንዑስ ክፍል ውስጥ ልማት ክፍል እንዴ በጣም የሚገርም የልማት ክፍል ወጣቶቹ ጋር ያለው አብሮ ይኖርና ምንድን ነበር የዛን ጊዜ የነበረው? እኔ አሁን ለምሳሌ ልማት ክፍል ነበርኩ አይደለ? ልማት ክፍል ከወጣቱ ጋር አብሮ ይሰበሰባል። ለዛም እኮ ነው ህፃናት ብሎ ነገር የለም። ሂዱና ህፃናት የሚሰራውን ድርሻ አምጡ እንባላለን። ከዛም ከኛ መሰራት ያለበት ነገር ይሰራል። ልማት ክፍል ነው። የልማት ክፍል የዛን ጊዜ ህፃናቱን አስተባሩን በወር አንድ ጊዜ ግቢ ይጠረጋል። ማንም አገልጋይ ጋር ወጣቱም ይጠራል። ግን በብዛት እኛ ህፃናት ነው የምንመጣውና የቻለ መጥረጊያ ገዝቶ ይመጣል። ያልቻለ በተገኘው ብቻ ቀጠልም ቀጥፈን ቢሆን ግቢ ጽዳት አለውና በወር አንድ ጊዜ የልማት ኮሚቴ ስራ ግቢ ማጽዳት ነው የመጀመሪያው ስራ። ከዛ ባሻገር ሰንበት ቤታችን ደግሞ ይሄ በቅርጻ ቅርጽ በስዕል ስራ በጣም ከፍተኛ ደረጃ የነበረበት ጊዜ ነው። አሁን በየመዞሪቱ የምታዩት ቅርጻ ቅርጽ ራሳችን ነበር የምንሰራው።
የዛን ጊዜ በእንትን ነበር የሚሰራው ካስታወሳችሁ። ዛሬ ነው መስታወት የመጣው። ይሄ የራጅ ወረቀት ስዕላቱ የሚሸፍኑት በራጅ ወረቀት፣ ቆንጆ የራጅ ወረቀት ፈልገን በካርቶኒ ከፍ ሲል በእንጨት ነው የሚሰራው እና በካርቶኒ ቆንጆ ስዕላት በደንብ ነው የሚሸጠው። የካሴት መዝሙሮች ይሸጣሉ። ስለዚህ በተራ በተራ ልማቱን ጋር ሄደን የካሴት ሽያጭ እንደውም የት ጋር መሰላችሁ የሚሸጠው? ከዋናው በር መግቢያ ጋር ጫፍ ጋር ጥበቆቹ የሚቀመጡበት ግን እዛ ጋር ነው የልማት ክፍል መሸጫ ቦታ። ጠረጴዛ ይወጣል፣ በየቀኑ ይሸጣል። ስለዚህ ህፃናት ተራ ይደርሰናል። በተራው ከወጣቱ ጋር ተራ በተራ እንመደባለን፣ እንሸጣለን። ማንኛውም ሽያጭ። ከዛ ጥምቀት ሲደርስ፣ ጥምቀት ደግሞ ዳቦ ቆሎ ይቆረጣል። ዳቦ ቆሎ በጣም አባላቱ አይቀርምና ዳቦ ቆሎ ይሸጣል። ስለዚህ ዳቦ ቆሎ ይቆርጣለን። ሌሊት አዳርብ ሻይ ይሸጣል። እዛ ውስጥ ህፃናትን እኩል እንሳተፋለን። ንዑስ ነን እኮ ትንንሾች ነን። እየተገረፈን ቢሆን እየተቆለጠን አብረን ነው የምንሰራው። እንደዛ ነበር የመጀመሪያው። በቃ ስለዚህ እንደ ማንኛውም ሳስራ ያለሽ እንይዛለን፣ ጽዳት እናጽዳለን፣ አዳራሽ ይጸዳል። እኔ እንደውም ሁል ጊዜ በጣም ነው የምወድቀው። ህፃናቱ ወድቃሉ አዳራሽ ሳጸዳ፣ ህፃናቱ ፊት መጠለያ ወድቃሉ። ለምን እንደሆነ አላውቅምና ምንድነው መጠለያ ውስጥ ነበር ጸበል ጥምቀት የነበረው። አሁን ወደዚህ ጥምቀት ቤት ሳይሰራ መጠለያ ውስጥ ጥምቀት ይደረጋል። ስለዚህ ጥምቀት ሲወጣ ገብተን ሞላ ይዘን አጽድተን ነው ወደ ጉባኤ የሚገባው። ስለዚህ መጠለያ ልጆቹ ይማሩና ስንመለስ እናጸዳለን። ሁላችንም ተጠርተን ልማት ክፍሉ በሉኑ 1-5 ልጆች ይባልና በሞላ አጽድተን ትንሽ ትቧልሽ ውስጥ ወደዛ ቆሻሻውን አጽድተን ነው ወደ ህፃናት መራገብ የሚገባው። ስለዚህ የልማት ክፍል ሁሉ ስራ ይሰራል። የህፃናቱ ነው ማለት ነው። እንደገና ዛሬ እግዚአብሔር ይመስገን ዩኒፎርም ለብሳችሁ አረኛ የክላሰር ኮፍያ ነው የምናደርገው። ለጥምቀት የክላሰር ኮፍያ እንሰራለን። የተጻፈበት እንኳን አደረሳችሁ። እንደውም ክላሰሩ ደግሞ የጥሩ ክላሰር መሰራችሁ ይሄ ቀይ ከለር ነው። ያኛው ትልቁን አንችለውማ። እሱም እየተለመነ 10 ሳንቲም 5 ሳንቲም ምናምን ነገር ነበርና አገልጋዩ ምኑም ይገዛል። ሌሊት እየቆረጥን ስናስተካክል እናደርግ ጥምቀት። ይሄን የሚሰራው የልማት ክፍል ከኛ ጋር ነው። ከወጣቶች ተመደበው የነበረው እስክንድር ሰለሞን የሚባል ልጅ ነበር። የህፃናት የልማት ክፍል ሰብሳቢ እሱ ነበር። እኛ ከሱ ስር ነበር እና በጣም በደንብ ይሰራል። ትምህርት ክፍሉ በደንብ ነው የሚያስተምረው። መምህራን እንመድባለን ከራሳችን ከወጣቶች። የህፃናት መማሪያ መጽሐፍ አለ አይደል? በቅርብ ጊዜ ድረስ እሱ ነበር መሰለኝ 1ኛ 2ኛ 3ኛ። ለትንንሾቹ ደግሞ ትንሽ የቀይ መጽሐፍ ነበረች አልቃለች መሰለኝ እንጂ አሁን ትኖር አትኖር እርግጠኛ አይደለሁ። ይወጣል። እንደገና ደግሞ መጽሐፍ ቅዱስ ይወጣል። ድሮ አሁን የለም ማለት ይወጣል። ለህፃናቱ ይሰጣል። ኦኬ ለልጆቹ በየምድቡ ትምህርት ክፍል መጽሐፍ ያወጣና መጽሐፍ ቅዱስ ያወጣና ይዘን ነው የምንማረው። ጥቅስ አንብቦ ሲባል አዘጋጅታ ታነባለች። መጽሐፍ ቅዱስ ያድላል። ከዛ ያን መጽሐፍ ቅዱስ ህፃናቱ በተለይ ከፍ ላሉት በተለይ ከዛ ተነስተው ከዛ ከመጽሐፍ ቅዱስ ቃል ያነባሉ፣ ይነበባል። ስለዚህ መጽሐፍ ቅዱስ ማውጣት ማግባትም አንዴ ትምህርት ስራ ነው። በደንብ ነው የሚሰራው። በቃ ሰታያችሁ እንደ ጤንኒቶቹ ትልቅ ኮሚቴ ነው የሚመስሉት እና እንደዛ ነው አገልግሎት የነበረው በሁሉም ዘርፍ ማለት ነው። በመዝሙርም በኪነ ጥበብም በሁሉም አለ። ሁሉም ወጣቶች ጋር ያለው ዘርፍ ጥቂቱ ብቻ ነው የማይኖረው። ህፃናት ጋር አብዛኛው ይኖራል። ከዛ ማስተባበሪያ ማገልግያለሁ። ብዙ ደብራትን እንደሚያወቁት ህፃናት ንዑስ ክፍል አስተባባሪ ነው። ብዙ ደብራት እንሄዳለን በጣም እንዴ። ለምሳሌ ደብረንበት ቅዱስ ሚካኤል እስር ቤት ነበር፣ ከርቸሌ ነበር። እኛ ትንንሾቹ ሳይቀር ለመዝሙር እናስጠናለን፣ ትምህርት እናስተምራለን። እነሱ መጥተው ኮርስ እንዲባው ብዙዬ ትባላለች። በኋላ እንግዲህ ምናልባት በደንብ አነሳቸዋለሁ ከአገልጋዮቹ አንጻር ሀሳብ ካለ ከእነሱ ጋር እየሄድን መዝሙር እናስጠናቸዋለን። ህፃናቱ መዝሙር እናስጠናለን። እነሱ መጥተው እዚህ ይማራሉ። እንሄዳለን። ቢስኬዙናል መድኃኒዓለም ብዙ ጊዜ እንሄዳለን። በተለይ ህፃናት ላይ በደንብ ነበር የዛኔ እነሱ የሚሰሩት። የልጆች ክፍለ ጊዜ ለምሳሌ የልጆች ክፍለ ጊዜ ምናምን በብዛት ከዛ ነው የመጣው። አሁን የቀረው የጸሎት መጽሐፍ እየተቀባበለን ስንጸልይ የነበረው ጸሎት ከሚስኬዙናል መድኃኒዓለም የመጣው አንዳንድ ደንቦች ከነሱ ነው የመጣ ነውና ስለዚህ በማስተባበሪያ ክፍል ብዙ ደብራት እናቅ ነበር። ጎፋ ገብርኤል በደንብ እንደ ቤተሰብ ጎፋ ገብርኤል እንደ ጎረቤት በቃ እነሱ ቢመጣሉ እኛ እንሄዳለን። በቃ ቶሎ ነው የምንገናኘው። ቅዱስ እስጢፋኖስ ሰንበት ትምህርት ቤት እነዚህ ነበር በማስተባበሪያ ክፍልና ህፃናት ጋር በእነዚህ አገልግያለሁ። ትንሽ ሞክሬያለሁ ማለት እዛው ህፃናት ውስጥ ሆነው ነው። እየሰማችሁ ከሆነ ንዑስ ክፍል ተብሎ ኮርስ ሳትገቡ እንደዚህ ሳትመደቡ ይሄ ስራ እናንተ ይሄ ኃላፊነታችሁ ነው ሳትባሉ ነው አገልግሎቱን የምትለምዱት። እዛው ሆናችሁ እንመደባለን። ምን ይደረጋል? ኮርስ አለ፣ መደበኛ ትምህርት አለ፣ ቅዳሜና እሑድ። ክረምት ኮርስ አለ።
ኮርስ የጨረሰ ነው አገልግሎት የሚመደበው። እቺ ኒውስ ክፍል ውስጥም አዎ ልክ ኮርስ መደበኛ ትምህርቱና ክረምት ኮርስ አለ። ልክ ያን ኮርስ የጨረሰና ጥሩ ውጤት ያለው ነው የሚመደበው። ስለዚህ ጥሩ ውጤት ለመመደብ በደንብ ታጠኛለሽ እና ኮርስ አጠናቀን ገባሁኝ መደበኛ ተማርኩ። ቶሎ ነው የመደቡኝ። እኔ እንዴት እንደሆነ ብቻ ባላቀም ወዲያው ነው ትዝ ይለኛል። ዳንኤል ተክሉ ጀርባዬን እንደዚህ እሱ ልጅ አረሰው የመጀመሪያ ቀስ ተዋቶ አድርጎኝ እቺ ልጅ ተግባ አገልግሎት አለ ኮርስ እንደጨረስን እቺ ልጅ አገልግሎት መድቧታል ጀርባዬን እንደዚህ መተክ መቼም አረሰው። ከዛ እና ኮርስ የጨረሰ ህፃናት ጋር ሆኖ ኮርስ የጨረሰ ነው አገልጋይ የሚሆነው። ወደ ወጣቶች ማለፍ ስታደ ወደ ወጣቶች ማለት መጀመሪያ አካባቢ እውነቱን ለመናገር ወደ ወጣት መሸጋገር አልነበረም። እንዳልኳችሁ መሸጋገር ስላልነበረ የእድሜ ጎርመስ ይላል 16 17 ሲደርስ በቃ የሚመጣውም ትምህርት ተመሳሳይ ይሆናል። ምክንያቱም ያው ይሄን ቁጥር 1 ቁጥር 2 ቁጥር 3 ነው። አንድ ተማር ከዛ ሁለተኛ ምድብ 2 ስትገባ ምድብ እዛ ስትገባ ወደ ሶስተኛው ምድብ 4 መጠለያ 4 የነበር ወይ ምድብ ዳይት የሚባለው በኋላ ምድብ ዳይት የተባለው ብያቸዋለሁ። እዛ ላይ የነበረው ሶስተኛው መጽሐፍ ነው። ከሰኞ እስከ ቅዳሜና እሑድ የሚማሩት ማለት። ስለዚህ ያው ሲቆዩ መሰላቸት ምናምን ነገር ይመጣል፣ ይጎረምሳሉ። ከዛ ምን ይላሉ? ይጎረምሳሉ፣ ያስቸግራሉ ወይ ይገረፋሉ። ብቻ እንደዚህ አይነት ነገር ይጠፋሉ። መጀመሪያ ይጠፉና ትንሽ እድሜያቸው መጣ ሲል ወጣቶች ጋር እናያቸዋለን። ከዛ ጉባኤ መካፈል ይጀምራሉ። እጥፍ ብለው ወደ ወጣቶች ምክንያቱም የለም። ከዛ ያው ወደ ወጣቶች መሸጋገር ለመጀመሪያ ጊዜ በእኛ ተሞከረ። በእኛ አለፍሽ አንቺም ወደ ወጣቶች ተማርሽ? አዎ። እንዴት ነው መጀመሪያ ወደ ወጣቶች ከመሸጋገራችን በፊት አዩንና ኮርስ የወጣቶች ኮርስ አለ። እኛ እንደ ኮርስ የገባሁት ወደ 9ኛ ዙር ኮርሰኛ ነው። ምን አደረጉ? ለምንድን ነው እነዚህ ከፍ ያሉት? እንግዲህ አገልጋዩ ነው ያሰበው። ህፃናት የተወሰኑ ህፃናት ኮርስ እንዲገቡ ጥያቄ ቀረበ። እስከ 5ኛው ምድብ ድረስ ኮርስ ህፃናት አይገቡም። የወጣቱ መጀመሪያ አካባቢ 6 ወር 5 ወር ነበር ኮርሱ። ከዛ ወደ 9 ወር ከፍ አለ። ስለዚህ እነዚህ ከፍ ያሉ ህፃናት ይግቡና ነገ ያስተምሩናል አይነት ታስቦ ይመስለኛል። እዛቸው ሰምጆች ተመርጠን ኮርስ ገባ። ከዛ ለካ አስበዋል እነሱ ሙሉ ለሙሉ ዋና አገልጋይ አድርገው ሊመልሱን አስበዋል። ከዛ የመስቀለት ነው ለመጀመሪያ ጊዜ ነው እንዳልኳችሁ ከህፃናት ወጣቶች መሸጋገር የለም። እኔ እንግዲህ እስከማውቀው ድረስ የመስቀለት ምን ይደረጋል? ማነው የስቅለት ዕለት ይቅርታ፣ የስቅለት ዕለት ሁሉም አገልጋይ አዳራሽ ነው የሚሆነው። አባሉ አገልጋዩም አዳራሹ ግጥም ተብሎ ይነጠፋል። ሁሉም አገልጋይ ይዛ ይገባል። ግማሹ የተመረጠ ግማሹ ግን ከዛ ደግሞ ከመጠለያ ጀርባ ማነው ከአዳራሹ ጀርባ ደግሞ ቦታ ሊሰራ እሱ ይነጠፋል። መድረክ ላይ ይነጠፋል ሙሉ አገልጋዩና ልክ የቤተ መቅደሱ ስርዓት ጋር ሲል እኛ መዝሙር እንዘምራለን። ይዘምራል። በጣም ደስ የሚለው እየተወዘረ ጥቅስ እየተጻፈ አብራሩ ይባላል። በቃ እኔ ስነ ስርዓቱ እንዴት ደስ ይላል መሰላችሁ። ይሁንማ አምጥቼ እዚህ ባሳይ ደስ ይለኛል። ያን የነበረው ስርዓት ጥቅስ ይሰጣል፣ አብራራ ይባላል። በግሩፕ ወሬ የለም፣ አይቻልም። ዱላ ተይዞ ነው የሚቆመው። አገልጋዮች መሀል ዱላ ይዘው ይቆማሉ። ጥቅስ ይሰጣል፣ ስለዛ ይሰጣል። አንተ ታብራራለህ፣ በግሩፕ ታብራራለህ። ከዛ መዝሙር በጋራ ይዘመራል። ደስ ይላል። በቃ አትወጣም። ከዛ ምን አደረጉ? በዘዴ ትንሽ ከፍ ያለን እድሜያችንን መጠየቅ ጀመሩ። ወጣቶች ጋር ብትሄዱሳሉ እኛ እናቆም ወጣቶች ምን እንደሆነ እናቆም መራገብ እንጃ እንሞክረው እንዴ ተባሉ። ተዝ ይለኛል። አሁን ውጭ የሚሄደው ልጅ አለበት እንሞክረው እንዴ ምንድነው እስቲ ወጣቶች ጋር እና እንደ ቀልድ ነው ያለው። ስንት ነን? 15 ነን አስታውሳለሁ። 13 ወንዶች ናቸው፣ ሁለት ሴት 13 ወንዶች ናቸው። ከዛ በቃ ወጣቶች ጋር ሄዱ ተባለ። ወጣቶች ጋር ስንገባ በእውነት እንደዚህ አይተናናቅም። ህፃናት ጋር እንዴት ነው ጭብጨባ በጭራቅ እንደ እድሜያቸው አይደል? ከዛ ቸብ ሲያደርጉ እኩል ሲዘምሩ እኩል፣ ከዛ ሲያቆሙ ጸጥ። ወዲያውኑ ከጉባኤ ቀስ ብለን ተጠቃቅሰን ውልቁል መልሱን ያስፈራል እንዴ እዚህ ጋር አብረኛ ወራ ጫጫጫጫ እያለ ደስ እያለ እዛ ጸጥ ነው የሚሉት። በዛ ላይ የድሮ ሰንበት ትምህርት ቤት ጉባኤ እንደዚህ እንዳው ሁሉ ወንድ ሴት ነጠላ ለብሶ ያስፈራል። ነጭ በቃ እና ደስ ይላል። ገጠም ነው እስከበር ድረስ እኛ ጦጣውን እዛ ውስጥ በቃ ማንንም አናውቅ። ትልልቆች ናቸው፣ እኛ ገና ህፃናት። ትንሽ እድሜያችን እኮ ገና ነው፣ አልሞላም። ይሞከሩ ተብለ እኔ መልሰኝ አልኩ። ተመልሰ እስከንድራ መልሰኝ በቃ አልፈልግም። እኔ በቃ አልፈልግም። ሄደን አለቀስን። ወይ መልሱን ወጣ ሁሉም አገልግሎት መልሱን አለ። በቃ ወደ ቤታችን ምን ሄደላችሁ እንጠፋላችኋለን። እሺ አልመጣም። እሺ ለነሱ ብለን የተጠራል። አልመጣም በቃ አልመጣም። እኔ እንደዚህ ምካለ በቃ አልመጣም። እኔ ማልመጣ እዚህ ቤት አልመጣልህ። ሁሌ እዛ ሲመክረን
ነገ እኮ መታችሁ እንድታገለግሉ ነው ቀስ እያሉ እያገኙ እንዳይጠፉ ተባለና እንደ ጓደኛ ይቀርቡናል። ዛሬ ነበራችሁ እስቲ ዛሬ ነበሩን ትምህርት እንዳንጠፋባቸው በጣም ብርቶች ናቸው። እንጠየቃለን ሁላችንም ተሰብስበን ዛሬ ነገሩ የተማራችሁትን እንድንበረታ አደረጉንና በዛ ነገር ነው ወደ ወጣቶቹ። ስለዚህ ኮርስ እየተማርን ነበር። የሚገርማችሁ ነገር ከህፃናት የሚመጡ በጣም ጎበዞች ናቸው ስለሚባል ኮርስ ላይ በል ነበር የሚማሩት ወጣቶች እኛ እንዳንበረታቱ። አሁን ህፃናት አንደኛ ከወጣ እኔ ትዝ ይለኛል አንደኛ የወጣው መኮንን አንጋሳ ነው መሰለኝ ሙሉጌታ ይርጋና መኮንን አንጋሳ ናቸው ከአንድ እስከ 3 ይወጡ። ከዛ በኋላ ግን ከ4 እስከ 10 ህፃናት ነን መሰለኝ በሙሉ ነው የሉም። አሁን ብዙዎቹ የሉም እኔ ብቻ እና በጣም ወጣቶች ያጥኑኛል ለማሸነፍ ግዕዝ። ይሄ ግዕዝ እንኳን አንችልም ግን ይሄ ጥቅስ ጥናት የሚባል ለብቻ አለ። አሁን እየተደረገ እንደሆነ አላውቅም። የለም አይደል አለ አሁን ጥቅስ ጥናት አሁን እስመ አዳነ የሚባል ልጅ ነበር። እሱ ጥቅስ ጥናት ነው የሚሰራውና መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕይ ድረስ በኦርደራቸው ቆመን እናገራለን። በሳምንት ፈተና ነው። ከዛ ኦሪት ዘፍጥረት ስንት ምዕራፍ አለው ቆመን እናገራለን። ከዛ ውስጥ እነዚህ የምናውቃቸው ዋና ጥቅሶችን በቃል ያዛል። ከዛ የጥቅስ ጥናት ይባላል። በደንብ ነው የሚጠናው። እዛችን ጥቅስ በሚቀጥለው ሳምንት ቆመ ለማውራት ቆመ ለመናገር ፎክከራለሁና የጥቅስ ጥናት ነበርና ያ የጥቅስ ጥናት በጣም ነበር እንትን የሚለውና ወጣቶቹ በቃ ይበልጡናል እያሉ በጥቅስ አንደኛ ነን። እውነት እነሱ ይሄ በደንብ ሎጂ እንትኑ ኢንተርፕሬት አድርጎ ጉዳዩን ይዘባኛ ግን በጥቅስ ማንም አይወጣም። በቃል እነሱ ጥቅስ አይፈልጉም። የጥቅሱን እኛ እናሸንፋለን። ማብራራቱን እነሱ ያሸንፋሉ። እና በጣም ደስ ይል ነበር። በዛ መልክ ነው ኮርሰኛና 9ኛ ኮርሰኛ ነው የሚመስለኝ 9ኛ ኮርሰኛ 9 ወር ነው የተማረው። 9 ወር ከኛ በፊት በነበረው በ8ኛው በ7ኛ ዙር ኮርሰኛ ነው ወደ 9 ወር እንጂ 6 ወር 5 ወር ከዛ 6 ወር እያለ ነው የቀጠለው እንጂ 9 ወር ነው የተማርነው። ምናልባት እንትኑ ይሄ ህፃናትም እያለሽ ከዛም ደግሞ ኮርስ ላይ ትምህርት እንትኑ እንዴት ነበር? ስፔሻሊ ቅድም ብለሻል ስሙ ጠፋኝ እንጂ ጥቁር ጃኬት አድርጎ ሲሰብክም በጣም ደስ ይል ነበር ምናምን ያልሽና በቃ እንደዚህ አይነት ይሄ የምታስታውሻቸው እስኪ አስተማሪዎች መቼም አይረሳኝ የምታያቸው እዛ የነበሩት ሁሉ ከነ ትምህርቱ አይነት የተለዩ ናቸው። ለምሳሌ ቀሲስ ጸጋዬ ዛሬ ያው እንግዲህ ቀሲስ ሰነራ እንዲህ ስናየው ደስ ይለናል። በቃ ምንም እና ሁሉ ጊዜ ስለ ቅዱሳኖች በጣም ያስተምሩናል። በቃ ማትረሳው ታሪክ ስለ ቅዱስ ቂርቆስ ስለ ሰማዕታት በጣም ነው የሚያስተምሩ። እነ ዳንኤል ተክሉ ደግሞ በእነዚህ መጽሐፍ ቅዱስ የነ ዳዊት ታሪክ የነ ጎልያድ ታሪክ ያው ጎልያድን ካደገን በኋላ በዱላ ምናምን ሞከረን ነው በደንብ እነሱ ግን በእንትን በትምህርት ሲያስተምሩ በጣም የተለየ ነው። እሱን እኔ በምንም አልረሳውምና ከዛ ባሻገር ደግሞ ብዙዬ ጎንፋ ምንላታለች የሷ ከሴቶች ማለት ብዙ ሴቶች አገልጋዮች እነ ቅድስት ይመር ምናልባት አሁን ከኛ ይሉ እነ ብዙዬው እሷ በህይወት የምታስተምር ሰው ናት። ምስክር ነው ማለት ለምሳሌ አሁን ስለ አክፍሎት እኔ እሷ ናት ያስተማረች። ምን ታደርገናለች? ሴቶቹን ለብቻ ወንዶቹን ለብቻ ነው የሚያስተምሩት። ሴቶቹ ለብቻ ይመክሩናል በጣም ጠንካራ እንድንሆንና ትቀጥረናለች ትምህርት በሌለቅ። ከዛ ምንድነው የምታደርግ? በጣም ገዳም ትሄዳለች። በጣም የገዳማዊ አይነት ነገር ነው ያላትና እና ምን ታደርጋለች? ስለ አባቶች ታሪክ ስለ መነኮሳት ታሪክ እንዴት እንደሚጸኑ ጾም ጸሎት ምን እንደሆነ በጣም ነው የምታስተምረው። በቃ እና ድምጻዊም ናት። መዝሙር ትዘምርልናለች ደሳስ የሚሉና ምን ታደርገናለች? ሱባኤ ታስይዘናለች በብቻ በቃ የህይወት ሰው ናት። እኔ መቼም ማረሳት በቃ ጥንካሬ ይሄ በጸሎት ሱባኤ መያዝ ማክፈል ከሷ ነው የተማርኩት። እና ተሰበስበናለች መጀመሪያ ትምህርት ታስተምራለች። ከዛ ይነሳ አባት ታስይዘናለች። ከዛ ታስቆርበናለች። ስንቆም ቤተሰብ እንኳን እንዲያውቃት ታደርገን። በጣም የሚገርማችሁ ነገር ሁላችንም የተወሰነ ምሳልክ እንደ ቤተክርስቲያን እንደ ፕሮግራም አለን ብለን መሳይ ዘንድ እንድንመጣ ነው የምታረገን። ከዛ ይሄ ዝም ብሎ ነጭ ልብስ አለ አይደል? ይሄ ሀገር ልብስ ነው አይደለም? ነጭ ልብስ ነው ጽድት ያለ ልብስ ነው እንባላለን። ቅዳሴ እስኪቀደስ ድረስ ምን ቆርባን መስለን ልክ ቁርባን ሲደርስ ቀዩ ትለናለች ልብሳችንን። መጀመሪያ ዝም ብለን ነው ልብሳችንን ቀዩ ትለን አስቀይራን ታስቆርበን። ከዛ ተመለሰ ማንም ሳያይ በጓሮ በኩል ዳቦ ቤት ነበር ድሮ እና ግራውንዱ ላይ ነበረ የዳቦ ቤት ከታች። በኋላ ዳቦ ቤት ከታች ነበርኛ የመዘመራ መዝሙሩ ይጠናው።
ከዛ ከቆርቆሮ ቤት ሳይልፍ ዳቦ ቤቱ ሲሰራ ግራውንድ ውስጥ ነው። እዛ ውስጥ በመድኃኒዓለም በር በኩል ነበረው በአዳራሽ አሁን ያለው የአዳራሽ ጀርባ አሁን ዳቦ ቤቱ ግራውንድ እንዲህ ያለ ያው ዳቦ ቤቱ በዚህ በኩል ከላይ ፊት ለፊት ይታያል የሚጋገርበት ቦታ የለም። እዛ ውስጥ መዘምራን ያጠኑ ነበር እና እዛ ውስጥ ሳችን ነበር። ከዛ አስቀድሰን ምንም እንዳልቆረብን ቀስ ብለን ወደ ቤታችን እና እንዴት በቃ የምታመጣው ታሪክ አባቶች እንዴት እንደሚጋደሉ እናቶች እንዴት እንደሚጋደሉ ገድላትን ታነበልናለች። በቃ ከዛ ልባችን የእውነት በቃ የነዛን ቅዱስ ለመሆን ያው ልጅ ነው አይደለ የተነገረውን ቅዱስ መሆን እንመኛለን። የፈቀደልን ነው የምትሆነው። በጣም አረሳት እውነት ለመናገር በጣም አረሳትም። የሚገርም ትምህርት ነው የምታስተምረን። ሳሙኤል አዳነ አሁን በእምነት ከኛ ጋር የለም። አቤት እንዴት ህፃናት እንደሚወዱት አቤት ሲያስተምር ከፍቅሩ የተነሳ ትንንሽ ህፃናት ሁሉ ቁጭ ብሎ ሲያዋራ ነው የምታገኙት። መሄድ የለም ከዚህችም ሲያወራ ከዚያችም ሲያወራ በቃ ሲወዱት ገና ሳሚ ሲመጣ ያጨበጭባሉ። ሲወጫጫጫ ደስ ይላል በቃና እንዲህ አይነት ትምህርቶች አሉ። መደበኛ ትምህርቶች አሉ። ከዛ ባሻገር ደግሞ ታሪኮችን በጣም ያስተምራሉ እና ያ ነገር ውስጥ ይቀራል፣ በትክክል ይቀራል እና ብዙዎች ናቸው ብንጠቅሳቸው በጣም ብዙ ናቸው። እኔ መቼም አረሳቸው ምክንያቱም መጀመሪያ አካባቢ የመጣን ስለሆነ አረሳው። ለምሳሌ ቀሰስ ሙሉጌታ እኔ እሱንም አረሳው በኩርኩሙና በመቋሚያው ነው። ስናጠፋ መቋሚያ ይዞ ነው የሚመጣው ሁሌ እሱ። እኔ የሚገርመኝ ነገር ማለት ነው ቋ እና ተገርፌ ያውቃለሁ በሱ በጣም እና በደንብ ነው የሚያስተምረው እሱ በጣም ይሄ ሚስጥረ ስጋዊ እንደዚህ አምስት ማደ ሚስጥረ ስጋዊ ሁልጊዜ ሙሉጌታ የቀሰስ ሙሉጌታ ምንድን ነው እና ደግሞ እውነት ለመናገር ሙሉጌታ አሁን ከሰማኝ ቀሰስ አይገፋም ሚስጥር ሚስጥር ስለሆነ ይሁን ደግሞ በረከተ ነው የሚያስተምረው የእሱ ፈተና ሁሌ እንወድቃለን። ከዛ ይሰብሰቡ ይደረድረንና አታጠኑም እያለ እንዲህ በመቋሚያ እና እንዲህ ምላሱ ነው አርጎ የሚኮረኩመው ደቡ ነው የሚያደርገንና እና አይገባም ሚስቱ ትምህርት ደስ ይላል እኮ ግን ለምን እንደሆነ አለቀም። የእሱን ትምህርት ፈተና እንወድቃለን እና ይገርፈናል በቃና እሱ አይረሳማል። ደጉ ምረቴ አንዴ ምን አደረገ መሰላችሁ? አሁን የለም ማለት እና ልማት ኮሚቴ ነው ሻርብ በጣም ለብሳለሁ ነጠላ ለብስ ማን ይገዛልናል እና ሻርብ ጠምጥሜ ማስታወቂያ ልናገር እንደዚህ እንደሚጠመጠም በሌላ ሃይማኖት ጠምጥሜ ቀጥ ልጅ አይደለም አንፈራ ጉባኤ መካከል እሱ መድረክ ላይ ቆሞ ማስታወቂያ ንገርልኝ እንዴ እንደዚህ ለብስ ምንድነው ማስታወቂያ ግቢ ነገር ጠርጋለን ህጻናት እንዳይቀር እና በጣም ደሳስ የሚል ትምህርቶች ያስተምሩናል። ያው እንዳልኳችሁ ታሪክ በጣም እንማራለን። መጽሐፍ ቅዱስ ያለውን ታሪክ ከአንደኛ እስከ ምናምን የዛኔ አንደኛ ሁለተኛ ሶስተኛ በኋላ ነው የመጣው። እነሱ ግን ያው ኮርሶች አሉ መደበኛ እንትኖች አሉ። በጣም ደስ የሚል ትምህርት ነበር። ያስቀራል ይጓጓ መቅረት የለም እኮ ኧረ አይቀርም። በየቀኑ እዛው ግቢ ነንና በጣም ብዙ መምህራኖች አሉ። አሁን እንደው በስም ባላነሳቸው በጣም ብዙዎች አሉ። ለምሳሌ መብራቱ ኪሮስ አሁን ቀሰስ ይቅርታ ከማረጉ ቀሰስ መብራቱ ኪሮስ አቤት የሚመክረው ምክር እርጋታው በቃ ደስ ሲለን እና እሱ ገንዘብ ሰብሳቢ ነው 10 ሳንቲም ጥግ እና በዛው ልንከፍል ስንሄድ ቁጭ በሉ ይለናል። ከዛ ምክር ደስ ይላል ከተረጋጋ ነው እንዴት እንደምንቀናበት በቃ ጧት ስታገኙት ጸሎት ነው ከሰዓት ጸሎት ነው እና በጣም እናፍቃለን እንደሱ ለመሆን እና በጣም እነዚህ ነበሩ መምህራኖቻችን አንደሳችሁ በጣም ደስ አይረሳም። በነገርሽ ላይ አዎ በጣም ሰንበት ቤት የገባችሁ የመጀመሪያ ጊዜ የተከናወነው እንደዚህ ዳንኤል ተክሉ አሁን በውጭ ሀገር ነው ያለውና አረሰው። ስለዚህ ድርሹ እንትን አለ የኮርስ አለቀ 9 ወር ተማራችሁ። ከዛ አገልግሎትስ ከዛ በኋላ 9 ወር እንደተማርን ወጣቶች ጋር ተሸጋግረን የለ እኔ ቀጥታ መዘምራን የገባሁት መዘምራን ተመዝገቡ ተባለ። እንግዲህ ያቺ ልጅ ሆኜ የምመኛት መዘምራን አለች አይደል? መዘምራን ገባሁ። እንግዲህ ብዙም ጊዜ አልቆየሁም እውነቱን ለመናገር ምክንያቱም ወጣቶቹ እንዳልኳቸው ህፃናት ሰልጣኞቹ የፈለጉት እኛ ተመልሰን እንድናገለግል ገና አገልግሎት ከመመደባችን ተመልሱ ተባለ ወደ ህፃናት። አዎ ግን ከመዘምራን ከዛ በኋላ የሚገርማችሁ ነገር መዘምራን አልሆንኩም። ግን የመጨረሻ ወደ ምን ሆነ መሰላችሁ? እኛ እንግዲህ ከህፃናት ነው አይደል እንዳለ ገባን። መዘምራን የሚፈለገው አገልግሎት እንድንመጣ ነው። መዘምራን ገባን። መዝሙር እንግዲህ እንደገባን 2 ወር 3 ወር ጥናት ይደረጋል። መድረክ ላይ ብዙ አንቆም። ከዛ በአጋጣሚ የቂርቆስ በዓል ደርሷል። አቤት ለመሰለፍ ያለን ነገር እኛ ጎበዞች ህፃናት ጋር እንዳልኳችሁ ህፃናት ጋር
ወረብ እናወርባለን። ሁሉም ነው በጠቅ ኮርስ እንደጨረስ ታጣለህ። መዝሙር የልጆች ክፍል ጊዜ ትመዳደባለህ። ዝግጅት ክፍል የሚባል ስራ አለ ደግሞ በደንብ መድረክ ታውቀዋለህ። እና ጽናጽል ይዘን ሁሌ እንገኛለን እኛ ህፃናት ከወጣቱ ቀርነ እና ወጣቶቹን እንትን ብለን ለመሰለፍ ስናጠና ነው የምንውለው። ወጣቶቹን ሰብስበን ስናስጠና እነሱን ለምን በጣም ህፃናት ጎበዝ ነበር። ስናስጠና ቆየንና ከዛ የቂርቆስ ሰልፍ ላይ መርጦ ህፃናትን ጣልን። ወደቅን ሁላች። አልቻላችሁ ወይስ ማቅረብ አትችሉም? አይደለም ህፃናት ነን እንጂ ህፃናት ነው በቃ ወጣቱ ቀን ያልተሰጠው። ዘጠኝ ነን። እኔ እንጃ 2 ህፃን ማለፉንም ትዝ አይለኝም። ከዛ ሆዴ ቂም ያዘበት። ከዛ በእውነት አንደኛዋ ልጅ እስካሁን ድረስ አልተመለሰች። በዛው ተቀይማ አዎ በቃ ቀረች። ለምን ወረብ አልተሰለፍኩም ብለው ያው እንግዲህ የእግዚአብሔር ፈቃድ። አንዳንዴ ሰው ልብህ ነው እኮ አይደለ? እኔ ግን እግዚአብሔር ይመስገን ተለቅመን ወደ ህፃናት ተመለስን። ተለቀምንና ምን አገልግሉ ተባለ። ወደ ህፃናት አገልግሎት በሙሉ ተመለስን። ምን ክፍል ገባሽ ታዲያ? ትምህርት ክፍል። ልክ ከዛ ስመለስ ትምህርት ክፍል የገባሁት። ደስ ይላል ትምህርት ክፍል በቃ ማስተማር ደስ ይላል። አደግና እንዴት ትላንትና ቁጭ ያለው ተደረገ ነጠላ ለብሰን እንዴት ታዲያ መምህሩንን ተመለስን። ትምህርት ክፍል የገባሁት ከዛ እንደተመለስኩኝ ወዲያው ነው በቃ ስንት ወር ነው ተመረቀን? 9 ወር 6 ወር እንደዚህ ይመስለኛል። በቃ ልክ የመጨረሻ የመጋቢት መድኃኒዓለም ከመጋቢት በፊት ሌላ በዓል አለ ከቂርቆስ በኋላ ብቻ አንድ በዓል ብቻ እንደምንም ይቅርታ ይደረግላቸው እነዚህ የወደቁት ልጆች ነው ተብለን አንድ ወር ተሳተፈን። እንደምንም አንድ ወር ተሳተፈን። የዛን ጊዜ በሱ ብቻ ከዛ በኋላ ወደ መዘመራን አልተመለስኩም። እውነቱን ለመናገር አልተመለስኩም በጭራሽ። ገላገላችሁ ብላችሁ ህፃናት ጋር ሄድን አግኝተን ነው እንዴ ደስ ይላል እኮ እዚህ መምጣት በጣም ነው ደስ የሚለው ህፃናት ጋር። ስለዚህ ከዛ በኋላ ወደ የህፃናት ትምህርት ክፍል ሆኜ ቀጠልኩ። አገልግሎት ታዲያ እንዴት ነበር? ደስ ይላል እኮ ህፃናት። በነገራችሁ ላይ ተመልካቾቻችን ከዚህ በፊትም የጠራናቸውን እንግዶች ላይ ድርሼ ስታስተምር እየተባለ ሜንሽን ስትደረግ የነበረችው መምህራችን ነበር። ስፔሲፊካሊ መምህር ወንዳፍራሽ ነው እንዴ የወደቀች ምናምን ቻሮናል የጠሩትም እንትናም ሁሉም ሰው ሜንሽን አድርጎሻል። ብቻ እስካሁን የጠራናቸውን እንግዶቻችን ከሰንበት ትምህርት ቤታችን የነበሩት ሁሉ ትምህርት ሲነሳ ድራማቲካሊ አድርጎ ማስተማርን ይሉ ነበር። ስለዚህ ትምህርት ክፍል ገባሽ። እንዴት ነበር ታዲያ የህፃናት አገልግሎት? በጣም ደስ ይላል። ትምህርት እንደተባለው እኔ ደረቅ ትምህርት ደስ አይለኝም እና እውነታቸው ነው። ለምሳሌ ቀደም ትንሽ ጨረፍ አድርጌ ለዳዊትና ጎልያድን የእውነት ነው ማስተማር ፈልገው ምን አደርጋለሁ መሰላችሁ? ግማሹን ፍልስጤማዊ ግማሹን እስራኤል። ከዛ አንድ ልጅ አዘጋጀና አንተ ጎልያድ አንተ ደግሞ ዳዊት ነህ ተጠራ አዘጋጃለሁ በስነ ሰዓቱ ፕላስቲክ እንደዚህ አዘጋጅን ትወረራለህ እንዳትመታው ግንላል። ከዛ ሚሉትን ውላችሁን አስወጣን። አንተ እንደዚህ ትላለህ ስነግርህ እንደዚህ ትላለህ አንተ ደግሞ እንዲህ ከዛ በቃ ዳዊት ይላሉ። ጎልያድ ማሽ የማይረሱት እንዴ ከዛ ያ ልጅ ሁሌ ዳዊት ነው ለነሱ። ጎልያድ ልክ ነው። በቃ ድራማ ነው የሚመስለው። እውነታቸው ነው። እኔ ከዛ በቃ የሆነት ነው ተኝቼ አንዳንዴ ተኝቼ ይሳቅን ሳሳይ ልጁን አስተኝቼ ተኛ ብዬ እንትን ይዤ ሄድኩኝ። በምን ላሳያቸው ስለታ አይታይም። ለዛለት መጥረጊያ ይዤ ሄድኩኝ። አጭሯን መጥረጊያ እንደዚህ እና እውነታቸውን ነው። በጣም ደስ ይለኛል። በደንብ ተዘጋጅቼ ነው የምገባው። ለምሳሌ ዘር ስንዴ ምናምን ይዤ ያውቃሉ። ስለ ዘሪው ህፃናት መሶብ ነበር እኔ የጣም ይወጣበት ትንሽ እንቅብ ነገር ነበረች። እንቅብ ነው የሚባለው ደግሞ መሶብ ናት የምትባል አሁን ቆሎ የሚቀርብበት ነገር አስታውሱኝ እስኪ። ግድግዳ ላይ እንደ ነገር አይደለም። አንዳንዴ በቤቶች እንደ ጌጥም ይቀመጣል። እርቦ ነው የሚባለው። እርቦ መሰለኝ እርቦ ትባላለች እና ነበረች ለዕጣ ለምናምን የምናዘጋጅበት ፊት ነገር በሷ ይዤ ሄድኩኝ እና ስንዴ ነው ገበሬው ጌታ ነው ሲዘራያል እና እውነታቸውን በድራማ መልክ ነው ማስተምረው። ቀይራለሁ በቃ ይሄ ድርቅ ያለ መጽሐፍ ቅዱስ ሳይሆን ድርቅ ያለ ሄደው ወጣት ትንሽ ከፍ ያሉት ጋር ህፃናቱ በጉጉት የሚጠብቀው እውነት ነው። እየተኛው እየወደቁ ያን ሆኜ ነው እና አይረሱም። ከማይረሳኝ አንዴ የማንን ታሪክ እንደሆነች አዳራሽ ውስጥ እያስተማርኩ ነው። አንድ ህፃን ልጅ ከመሃል ነው በትምህርቱ ፈዞ ከቦታው ላይ ተነስቷል እና እየመጣ ነው እያስተማርኩት ነውና አሁን እየመጣ ነው ባስቆም ይሄ ልጅ ሊደነግጥ ነው። ሰጣኩ ተጠገኝ እያለ
እያለ አጠገቤ ደረሰ። እኔ ትምህርቱ እስከጨረስኩ ወደዚህ ሲሄድ ወደዚህ ይሄዳል። ልጆቹ ደንግጠው ያዩታል። ተመስጦ አብሮኝ ያህል በቃ ልክ ስጨርስ ደስ አለ አልኩት። አሁን በሬት ጋር እዛ ጋር ተመለስሽ እና እንዲህ እያለ እንደመጣ መቼም አልረሳው እና በዛ መልክ ነው እና ብዙዎቹ ያው ድርሻ ፕሮግራምም ሲመራ ቆሽ የለም ጥሩ የሚያወጣ ለዚህ ነው ምስክር ነኝ። አዳራሽ ፕሮግራም ስትመጣ አባዬን እንጠቅሳለን አይደል? ከዛ ድርሹ በቃ የመድረኩ ፕሮግራም ቢበልጥ አያጓጓም ቶሎ ተዘግቶ እንድታወራ እስክትል ድረስ እኔ ማረሰውን በቃ ምንም ታሪክ መንገር አሁን ፕሮግራም መምራት ሲምፕል ነገር ይመስላል አይደል? ሙሉ በቃ ድራማቲክ የሆነ እዚህ ጋር እዛ ጋር እየሄደች አረሰው በቃ ተነስተው አብረኝ ይላሉ። ምን ይላሉ? ልክ አሁን እዚህ ጋር ላቀው ያጭ ይላሉ። ፕሮግራም ያጭ ይጨርሽን መጣው ብያቸው ገባለሁ። ከዛ ልክ መጋረሻ ሲያልቅ ቀስ ቢያለን በዚህ መጣባቸው በዚህ በቃ ልጆቹ ሀሳባቸውን ሳይሰረቅባቸው በደንብ ነው የሚከታተሉት እና ያ ነበር ትምህርቱ። ደስ ይላል አሉ ብዙም። አሁን ለምሳሌ ጌታ መሳይ እንደኔ ድራማቲክ ባይሆንም በጣም ነው ግን ህፃናት የሚወዱት። በኋላ ገብቶ ነበረ ጌታ መሳይ ከኛ በኋላ በርግጥ ወደ 90ዎቹ አካባቢ ነው የመጣው እና ደስ ይላል ትምህርት እና ከዛ ይሄ በዜማ እንዲማሩ ከሚስኪያ ይዙናል ነው ያመጣ ነው እና አንዷን መዝሙር ነው ሰርቂያቸዋለሁ። ሚስኪያ ይዙናሎች ማለት መጽሐፍ ቅዱሴ በሆነ ምክንያት ያው በኋላ እናነሳዋለን ብዬ አስባለሁ። ስናነሳው ከነሱ ነው የምናመጣው እና በመሀል በተፈጠረ ነገር ወደ 7 ነው 8 ካሴት ሰጠናቸው። ብዙ ነው እነሱ ጋር ያሉት መጽሐፍ ቅዱሳዊ ነገር በዜማ ማለት ነው። ሁሉንም እዛው በልጠይቅ አይሰጡም። ሰጠናቸው አዋስ ናቸው። ለምን ሰተን ቀርተው እንዲሰጡ ገልብጠው 8 ካሴት ገዛን። የዛኔ በካሴት ነው የዛኔ ፍላሽ ምናምን ካሴት ሰጠናቸው። እኔ ራሴ ነኝ እንጂ ለዛ ከዛ ልጠብቅ አይሰጡንም እና ለምን ቅዳሜና እሑድ እየሄድን እዛ እንዳምጥ ማለት ነው። ሚስኪያ ይዙናል መድኃኒዓለም ትምህርት ቤቱ ጋር አለ። ቁጭ አልኩኝ ገብቼ ወረቀት ይዤ መጽሐፍ ቅዱስ ሲዘምሩ ቶሎ ግጥም ጽፌያት መጣሁ። ከዛ አስተካከልኳትና ቅዳሜውን መጥቼ በሳምንቱ አስተናዋቸው በቃ ለምንድነው መጽሐፍ ቅዱስ ይወዳታል። በጣም አይኮኒክ የሆነ መዝሙር ነበር። በቃ እንደምወደው በቃ ነው ወዳታል። ልቤ ደስ እያለኝ ጻፍኳት ግጥም። እቺን እንደዚህ ነው አንዳንዱ ግጥም ያመልጣል ግጥም እያረኳት ሲቀጥሉ ነው የሚመጣው። ተመሳሳይ ሊሆን ይችላል አላውቅም ግን በቃ የዛኔ እንደዛ አድርጌ ያመጣው። ከዛ ሚስኪያ ይዙናል ይዤ እንዴ እነሱ ቢከለክሉኝ እያዳመጥኩ ጽፋለሁ አልኩኝ እና ልጅነት ነው ግን ለመልካም ነገር ነው የተደረገውና ከዛ ሰምጬ ጽፌ ህጻናት ጋር አቤት ስትወደድ እንደዚህ ለኛ ጤሊንጦቹ ነው መጀመሪያ ያስጠናሁት። ጤሊንጦቹ በቃ ደስ መጽሐፍ ቅዱስ ጮክ ብለው የሚዘምሩት እነሱ ደግሞ በጣም አረሳት ምናምን ለኔ ምንልኝ ማስታወሻ ነው መጽሐፍ ቅዱስ በጣም ነው ወዳት ዲራስ ክረምት ኮርስ ላይ ለሚገባ ሰው መጀመሪያ መዝሙር ልትሆን የምትችለው ሳይንስ እንደው አስታውሳለሁ ስንዘምረው ሁላ እንዲህ ምናምን እያለው ወዳታለው ምናምን እንዲህ ምናምን እየተባለ በደንብ ነው የሚዘመረው። በጣም የድርሹ መሆኑን ያላወቅኩ እኔ ሰርቄ ኮርስ እንደገባክ እንደዛው ነው። እኔም ራሱ ሁለተኛ ነው 3ኛ ክፍል ሆኜ መጀመሪያ የቻልኩት መዝሙር እሱን ስለሆነ ኮርስ ስንገባ ከዛ ትምህርት ቤት ስንገባ ጓደኞቼ እንዳለ አስጠናዋቸው። ትምህርት ቤት ሁሉም ቻሉት መጽሐፍ ቅዱስ ደስ እያለኝ ረፍሳለምናት ነው መሰለኝ። በጣም ነው ዜማው ደስ ይላል። በቃ እኔ እንትን የሚስኪያ ይዙናል ቤተክርስቲያኑ የወጣቶቹ ትልቁ አዳራሽ እንደገባን ወደዛ ጋር ነው የትምህርት ቤቱ አላ የሚስኪያ ይዙናል ትምህርት ቤት እዛ ነው። እኔ የትምህርት ቤቱ ጀርባ ደግሞ መጠለያ ነገር ነው እና እዛ ውስጥ ገብተው ነው የሚማሩት። እኔ ጠቋ ገብቼ ያቺ የልጆች ክፍለ እስኪዘምሩ ጠበኩኝ ቁጭ ብዬ እዛ ጻፍ አድርጌ ይዣት መጣሁ። ቅዳሜ ነው ከጭንቅላቴ ዜማው እንዳይጠፋ እያጠናሁ ቤት ደርሼ አስጠናዋቸው እና ደስ ይል ነበረ። ከዛ በኋላ ነው ብዙ መዝሙሮች በእርግጥ መጥተዋል። ከዛም በፊት መጥተዋል ግን ያላቸውን በሙሉ ፈልገን ነበር ካሴት የሰጠነው። ከዛ ሲቆይብን እኛ ብልሃት ፈጠርን እያዳመጥን የጻፍን። አዎ በጣም ደስ ይላል እና ትምህርት ክፍል እንደዛ ነው ደስ ይላል። ኮርስ ላይ ያለው ነገር እኔ ትንሽ ጠንካራ ጥያቄ ነው የምጠይቀው ኮርስ ላይ የእውነት ምን ግን አስጠናቸዋለሁ። ጥቅስ በቃላት ይዛቸዋለሁ። እኔ የኔን ኮርስ ከያዝኩኝ በብዛት እኔ ክረምት ኮርስ ላይ እንትን ነው የምሰራው ምንድን አራምጣልኝ የመቤታችን አንደኛው ኮርስ
ነገረ ማርያም በቃ የኔ ነገረ ማርያም የክረምት ኮርስ ነገረ ማርያም እና ግን በደንብ ነው ማስጠናቸው። ጥቅስ በደንብ አስጠናቸዋለሁ። ቆሞ እንዲሉ አደርጋለሁ። ያንን ነው የምጠይቃቸው በደንብ እንዲይዙት ስለሆነና እንደዛ ነው። ሁሉም ያስተምራል። በፉክክር ነው ኮርስ ለማስተማር ወጣቱ የሚመጣው። በጣም ደስ ይላል። ክረምት ኮርስ መጣ ሲባል ካልተሰጣችሁኝ ነው ፕሮግራም እናወጣለን ቁጭ ብለን እንትና እና ለአንድ ኮርስ 3-4 ሰው ሊያዝ ይችላል በደንብ። ምክንያቱም በጣም ነው ደስ የሚል ርብር ደስ የሚል ወቅት ነው ክረምት። ያው በድሮ ጊዜ እንዴት ትምህርት የለም ክረምት ብዙ ሰውም ስራ የለውም። ስለዚህ እንደዛ ስለሆነ ደስ የሚል ጊዜ ነው ያሳለፍነው። ምን ያህል ጊዜ ሆነሽ ታዲያ? ምን ያህል ጊዜ ያገለገልሽ ህጻናት ክፍል? አይ ከዛ በኋላ በብዙ ክፍሎች ተቀራቀ ጊዜውን አላስታውሱም፣ ግን 9 ዓመት ህጻናት ሰልጣኝ ያሳለፍኩት በቃ 9 ዓመት። አዎ ተከታታይ ነው ወይስ በቃ 9 ዓመት? እኔ አመራር ሲመጣ ታስወጡኝና አመራር ሲመጣ የመጀመሪያ ስራዬ አንኳኳለሁ። እኔ ከተመሰል ብታስወጡ አልኖርላችሁም ያውቃል። መጣች እንግዲህ ልክ አመራር ሲቀይር እገባለሁ። እኔ ህጻናት ሰልጣኝ መሆኑን እንዳታስወጡ። ከ9 ዓመት በኋላ ነው የወጣሁት። መውጣት አይደለም ሌላ ክፍል ከህፃናት ውጭ። አዎ ከህፃናት ውጭ ሌላ ክፍል ማገልገል ጀመርኩኝ እንጂ ህፃናት ክፍል በቃ ህፃናት ክፍል ከመዝሙር ክፍል በስተቀር ሁሉንም አዳርሻለሁ። ማስተባበሪያም ነበርኩኝ። ይሄ የደብራትን ግንኙነት እዛ ውስጥ እያለሁ ነው በለጠ ብዙ ደብራትን ያወቅኩት በሱ ነው። ትምህርት ክፍል ነበርኩኝ። ትምህርት ክፍል ስነ ስርዓት ክፍል ነበር። ስነ ስርዓት ክፍል ወጣቶች ጋር ሄደን እንሰበሰባለን። ስነ ስርዓት ምን መደረግ እንዳለበት ካሁን ክር ያሰረ ጥፍር ቀለም የተቀባ በር ላይ ነው እኛ ነን የምንቆጣጠሩ። አትገቡም ትላለች። አይቻልም አስረና ነው አይቻልም። ጥፍር ቀለም ካለ አስለቅቂ ወጣ አይቻልም። እና ሱሪ እኔ ለባሽ ነበርኩኝ። እኔ ትንሽ ወደ ሰንበቴ ስመጣ እንደ ወንድ ነገር ያደርገኝ ትንሽ ወንድ ፊቴ ነኝ ዝምተኛ እና ሱሪ አድርጌ እመጣለሁና ማስተካከያ ተሰጠን። ከዛ በቀደምም የሆነ ቦታ አንስቼ ነገር ተናግሬያለሁ። ስቀውብኛል። እንትና አሸናፊ ዱላ ሰብሳቢ ነበር የሰንበት ትውልድ። በኤሌክትሪክ ገረፈ። ቢሮ ውስጥ አስገብቶ በኤሌክትሪክ ገመዷል። ሁለተኛ ሱሪ ታደርግሎ ገርፎ እኛ እናውቀዋለን። ሱሪ ምን ይከልከል አይከልከል በኋላ ነው ያችን ጥቅስ። ከዛ በኋላ ዘዳግም 22 አረሳት ሁሉ ጊዜ ሴት የወንድ ልብስ አይደል ያቺ ጥቅስ የኔ ሆነች። ተገርፌያለሁ ያዩ እና ይሄን ጥቅስ ስለተገረፍ ሱሪ የሚለብሱት በሙሉ የኔን ጥቅስ አነብላቸዋል እና እንጂ ሁሉንም ክፍል አዳርሻለሁ። በ9 ዓመት ያው እስከ ሰብሳቢነት ማለት ነው። እስከ ሰብሳቢነት ክፍል ማስተባበሪያም በጎ አድራጎት ይባላል። ድሮ አሁን ምግባረ ሰናይ የምንለው ድሮ በጎ አድራጎት ክፍል ነበር። የወጣቱ አለ። ከዛኛ ሳሙኤል አዳነ ነበር የህፃናቱ በጎ አድራጎት ክፍል። እንዴት ተለየ ነበር! እውነት ነው የምላችሁ። የማይጎበኙ ህፃናት አልነበሩ። በጣም የነዚህ ችግረኛ ህፃናት ጥናት እናደርጋለን። እነሱን ሰብስበን ነው እንትን የምንለውና እኔ እንደውም በጣም በጎ አድራጎት ክፍል አሁንም እስካለው ድረስ ልቤ እዛ ውስጥ የሚሆነው ምን ነበረ መሰላችሁ? ለመለየት እንቸገራለን። ከዛ እግዚአብሔር ይቅር ይበለኝ። ያው ይቅር ይበለኝ። ሰው ምንን ይመስላል? ምንን ይመስለው? እውነት ልብሱን ነው ወይ ፊቱን ይመስላል? ኑሮ ሰው ይገልጻል ይላል። ልብሳቸው ቆሸሸ። በጣም ጭቅጭቅ ያሉ ነጠላ ህፃናትን ሰበሰብንና ለመለየት ተናገርን። በጣም ይዛኔ እኔ እስካሁን ድረስ ልቤ የሚሰማኝ ነገርና እንደዛ ልጅ እንዴት ነው ቤተሰብ ደህና ነህ ምናምን እነማማ አልበላም። ምግብ ሳይበላ ነው የመጣው እና እናቱ እንዳይረባው ነው የሚልኩት ቤተክርስቲያን እና 2 ቀን አልበላሁም ማለት በጣም ያዘነው። በቃ እውነት ምንድነው የሚተዳደሩ ስለው እናቱ እንትን አባቱ ሞተዋል። ቅጠል ነገር እየዞረው እየለቀሙ አይነት ነገር ነው። ድሮ ቅጠል ለቀማ ነበረ ጫካዎች ስለነበሩ እና በጣም ልባቸው ተነክቷል። እኔ አረሳም ከዛ በኋላ እና ስለዚህ ምን አለ በቃ በየቤቱ በበዓል ልጆቹ ምንም አይነት ገለባ ሰው ቤት እንዳያዩ በየግል የሚረዳ ሰው በጎ አድራጎት ቅድሚያ ለህፃናት እንዲሰጥ አድርገን በቃ የበዓል ዕለት ዳቦ ቄጤማ ይዘን እንሄዳለን። ልጆቹ ስጋ ኪሎ ከህፃናት ይቆጠርና ስጋ ብዛታችሁ ታይቶ በፌስታል ይዘን ሄደን እንኳን አደረሳችሁ እንላለን እና እስካሁን አድገውም ይገርመኛል። አሁን ትልቅ ደረጃ የደረሰ ልጅ አለ። እንደውም አስታውሶ ስራ ሲቀጠር ዋስን ይጠራኝ አድጎ ትልቅ ነው እንዴ ስራ ልገባ ነው እንደውና ትልልቅ ቦታ ደርሰዋል። በእርግጥ ያ ሁሉ ህይወት አልፎና በጎ አድራጎትም ነበር እና በየቤቱ እንሄዳለን። ብዙ የህፃናት ቤተሰቦችን እንጎበኛለን። ትልቅ ስራ የሚሰራበት ክፍል ነበረ። እውነት እኔ በቃ አንዳንዴ አሁንም እየተሰራ ነው። እግዚአብሔር የተመሰገነ። ያ ዘመን ግን የሆነ ነገር አለው። ምን እንደሆነ አላውቅም። ለምሳሌ በመንፈስ የሚታመሙ ብዙ አባላት ነበሩ።
እንግዲህ ዛኔ ብርቱ ነበር ሰንበት ትምህርት ቤቱ በመንፈሳዊ ህይወት በጸሎት በጣም ምሳሌ የሚሆን ሰንበት ትምህርት ቤት ነበርና ጸበል ሁሉ ትልልቅ ገዳማት ይዘን እንሄዳለን። ቤት ተከራይቶ ሰንበት ቤቱ ያስታመማል በደንብ በቃ እና ይሄ በጎ አድራጎት የሚለው በጣም ይሰራ ነበር። የታመመ አገልጋይ ከሆነ ፕሮግራም ወጥቶ ጸሎት አለው በየሳምንቱ ጋር አብረን ነው የምንሄደው። ሀዘን ሲኖር በጣም ብዙ ሰው ነውና የቂርቆስ ሰንበት ቤት እድርተኞች መጡ። እድርተኛ እና ደግሞ ምን በላው ሁሉ አይመስላቸውም ታውቃላችሁ። ስንዘምር እራት አረነሱ አይበሉም እንባላለን። ማንዷል ማትበሉ ብሏቸው አንዴ አሁን የለም እንደዛ ብሎ ሲያነሳስ የእውነትም ነው ሰምቻለሁ። እነሱ ሰንበት ተማሪዎች አይበሉም እንደ መላእክት መስሏቸዋል እና በጣም አገልግሎቱ እንደዛ ነበረ። የታመመ ሰው በጣም ይጸልያልና በጎ አድራጎት ህፃናትም ጋር በጣም ትልቅ ስራ ነበር የሚሰራው። የታመሙ ህፃናትን መጎብኘት፣ ችግረኞችን መጎብኘት፣ ወላጆቻቸውን መጎብኘት፣ በየቤቱ ይኬዳል። በቃና በጣም ደስ የሚል አገልግሎት ነበርና ሁሉንም አዳርሻለሁ። ያው 9 ዓመት ሲበቃኝ ወደ ወጣቱ ሄድኩ። ወደ ወጣቱ ከመሄዳችን በፊት ይሄ ህፃናት ትምህርት ላይ በደንብ የምታስታውሻቸው ስፔሻሊ አሁን ላይ ደግሞ እነሱም አድገው ሰባኪ መምህራን ወንጌል የሆኑ ሰዎች አሉ ተስፋ አደርጋለሁ እና የምታስታውሳቸውን። ምክንያቱም የሆነ ጊዜ አንድ ምናልባት ካነሳችሁም ታነሳዋለች በጣም እውቅ የሆነ መምህር ነው ድርፉ በደንብ አስተምረኛለች እና ትምህርቷን አረሰውም ሲል ሰምቻለሁ። እዚሁ እኛ ደብር ያለ ሌላ ቦታ ላይ በደንብ የሚታወቅ አንድ ሰባኪ አለ እና እስኪ ማትረሻቸው ተማሪዎች በደንብ ይከታተሉ የነበሩ ወይም ደግሞ ትምህርት ላይ በደንብ ማትረሻቸው ተማሪዎች ከዛ ደግሞ በብጥበጣ ጭምር ማለት ነው በጣም ያስቸግሩሽ የነበሩ ተማሪዎች ካሉሽ እስኪ እነሱን አስታውሽኝ። በዛው አንድ ነገር ሳረሳው ይሄ የኪነ ጥበባዊ ጉዳዮች እንዴት ነበረ የሆኑ የነበሩት? ምክንያቱም የሆነ ጊዜ ስትነግረን አስታውሳለሁ ቴሌቪዥን ራሱ ተደብቆ ወስዶ ከዛ ላይ እስከመተወን ድረስ የደረሰ ነገሮች ነበሩ። ምናልባት ህፃናት ጋር ይሁን አይሁን እርግጠኛ ስላልሆንኩኝ እነሱን እስኪ መበጥበጥ በደንብ አለ። በጣም መበጥበጥ አለ። እንግዲህ በጣም ከማረሳቸው አሁን ትልቅ ደረጃ የደረሰ እንደውም የሆነ ቃለ መጠይቅ ላይ ድንገት አስደንግጦኛል። ለምን አሁን እሱ ትልቅ ነው ትልቅ ደረጃ ደርሷል ማዕረግ ስላለው ስሙን ባነሳ ደስ ይለኛል። አሁን ትልቅ ማዕረግ ቴዎሎጂ ኮሌጅ ስላሴ የአንድ ዲፓርትመንት ዲን ይሁን አላውቅም ማን ነበር ለአከወንጌል በኃይሉ በቀለ እንደሱ በጥባቻ አለ። የሚገርማችሁ ደግሞ አዋቂ የእውነት ነው። ከልጅነቱ ጀምሮ እዚህ ደረጃ እንደሚደርስ እንገምት ነበር። በጣም አዋቂ ነው። እየበጠበጠ ግን በጣም ጎበዝ ነው። ማን ይበልጧል በመጽሐፍ ቅዱስ? እውነት እንደውም በጣም ከእውቀቱ የተነሳ ምን ያደርጋል መሰላችሁ? መምህራን ሲመጡ ወረቀት ነው የሚያዘጋጀው። ኮሜንት ሊያደርግ እኮ ነው ሀሳብ ጽፎ ይሄንን ጥቅስ ከየት አገኘኸው? እንዲህ ስታብራራ ምን ለማለት ፈልገህ ነው? እንደዚህ ይላል መጽሐፍ ቅዱስ፣ አንተ ግን እንደዚህ ነው የተናገርከው ብሎ ወረቀት ይሰጣል። ብዙ ጊዜ መምህራኖች ድንግጥ ይላሉ ጽፈው ከህፃናት ሲመጣ። ስለዚህ ምን እናደርጋለን መሰላችሁ? እንደረደራለን። በኃይሉ የታለ አለ ዳርና ዳር ቁጭ ብለን እንባባላለን። በኃይሉ የሚሰጠው ወረቀት እኛ ጋር ሳይደርስ እንዳያልፍ። አንዱ መምህር አንድ ቀን በጣም ደነገጠና አንብቦ ፊቱ ብላብስት ምክሲ በኃይሉ ሰጣ አይደል? የእውነት ነው ብለን እንዲህ ልጅ በቃ ጠቢብ ነው የሚሆነው ነው ብዬ ነው የማስበው። ይሄ ልጅ የሚደርስበት በቃ አንችልም። አንዳንድ የሚጠይቁት ጥያቄ በኃይሉ ካለ አንብበ ጥቅስ ተዘጋጅተህ ምድብ ዳዊት ነው የሚባሉት በጣም ጎረምሶች ናቸው። ምድብ ዳዊት የምትገባ ከሆነ አንብበ ተዘጋጅተህ ካልሆነ አለቀድ በጥያቄ መጣደፉት። የእውነት የህፃኑ ቃል ኪዳን በትክክል የማይሆን ህፃናት ላይ ወጣቶችም ጋር እናያለን። ግን በደንብ ይመስላሉ። ደንገት ነው የምትለው ማትመልሰው ጥያቄ ሊጠይቁ ይችላሉ። ስለዚህ ምድብ ዳዊት ነው ከተባለ ትልልቆቹ ጋር ይባልና በደንብ ተዘጋጅተን የምንገባው አይነቁም። እዛ ፊት ለፊት ደግሞ ጠይቀህ ካልመለስክ አሁንም አልተመለሰልኝም ይላል። በተለይ በኃይሉ አልተመለሰልኝም አብራራ እና በጣም እኔ እሱን ልጅ ምንም ባረሰውና እንዲህ ምን አደረገኝ መሰል በጣም በጥባጭ ነው። እንግዲህ እንዳልኳችሁ አዋቂም ነው። ምንድነው የሆነ ትልቅ መርሃ ግብር ነውና ህፃናት ጋር ምግብ አይጠፋም። አሁንም አለ አጋፌ ዳቦ አይጠፋም ይታወቃል። ኤልያስ እሸቱ ምን ነው አኮረፋችሁ ምግብ የለም መምሬ ያላችሁ በሆነ በዚህ በዛም ተብሎ ምግብ አይጠፋም። ከዛ የአገልጋይ እንትን ማመታዊ ባህሪውን ብቻ እንደዛ ነውና ዳቦ እና ለህፃናቱ ተሰጥቶ የተወሰነ የተቆራረሰው ለአገልጋዮች ብዬ ከደኝ ያስቀምጫለሁ። እና ማንም እንደሱ በርሜል ሁሉ እኮ አድርጌበታለሁ። ትልቅ በርሜል ይሄ የጸበል በርሜል
ከዛ ከትምህርት በኋላ የሉም የት ሄዱ ላል በጣም በጥባጮች ስለሆኑ የት ሄዱ ልቤ ቅቅራል ቆይ የሆነ እነዚህ ልጆች የሆነ ተንኮል በጣም ደግሞ ስለምቀጠቅጣቸው ስለምገርፋቸው በጣም ያናድዱኛል። እኔ እንድገርፋቸው ይፈልጋሉ መሰለኝ። ከዛ ፕሮግራሙ አልቆ ዞር ስፈልግ ትሪ የለም። ለአገልጋዮቹ ትሪ የት ሄደ እንዲሳይ በኃይሉ መሀል ላይ ይዞ እንዲያደለ እንዲህ ያገል ቁጭ አድርገው ጠፉ ከግቢ በሩጫ ወይ ያልኩ እንዳለ ጥርስ አልቆ ያን ዳቦ ተሰብስበው እነዛ ጎረምሶች ጨርሰዋል። በጣም ተንኮለኛ ነበር፣ ግን በጣም ጎበዝ ነበር። እውነት ነው የምላችሁ እና እንደነገርኩን እሱ ያለበት ትምህርት ለማስተማር እዛ ባሻገር ከሱ ጋር ደግሞ የሚቀርቡ ነበር። ምን አደረጉት እንግዲህ እንዳልኳችሁ የተወሰነ ነው አገልጋይ የሚመደበው 8 ወይ 7 ከዛ የቀረነው ንጉሳን ናቸው እና ቅዳሜ አገልጋይ ያጥረናል። አገልጋይ ስለሚያጥረን ምን እናደርጋለን እንነጋገርና መርሃ ግብረ መሪ እንሆናለን። 4ቱም መጠሪያ ላይ ማለት ነው። ከዛ ደግሞ እንቆይና መምህር እንሆናለን በሰዓት ይዘን። ከዛ ደግሞ የምናደርገው የተወሰነ ሰው መጠለያ ጋር ይቆምና የቀረነው መድረክ እናስተካክላለን፣ ዩኒፎርም እናለብሳለን፣ ከዛ በሰልፍ እናስገባለን። ከዛ ልክ ሁሉም ተመደደብና ጨረስንና ወደ መርሃ ግብር ሰዓት ደረሰ። ልክ መርሃ ግብር ሰዓት ሲደርስ እኔም ትልልቆቹ ነጋ ነበርኩ ይዛሉ እኔ ትንሽ ዱላም ስለምገር ከዛ ጠብቁ መጣሁ። ስመጣ እናንተ ነው ማስገባው ብዬ ነው ወደ አዳራሽ ሄድኩኝ ላግዛቸው ይሁን እንደዛ ይመስለኛል። ከዛ የነ ባህሉ ጓደኞች ናቸው ቃል አብሩኝ ሚናሰሩኝና ስማቸውን እንኳን አራስ እያሱ ነው ይባላልች። ምን አደረጉ መሰላችሁ? ይሄ ደፎ አለ አይደል? ይሄ መቀመጫው ማለት ነው። ህፃናት ከይሄ መምህራን ትንሽ እንትናልሽ ነበርሽ የሆነ በድንጋይ ነገር መጽሐፍ እናስቀምጥባቸው ከሱ በላይ ቆሙና እንዳለ እዛ ላይ ወጡና እንባሃሃ ይላሉ። ለዛ እንባሃ በሉ ይላቸዋል። እንባሃ እንዳለ መጠን እንባሃ እነሱ ድምፅ ያወጣሉ፣ ልጆቹ ይቀበሏቸዋል። መለስ ስል መጠለያው ድብልቅልቅ ብሏል። አቤት ንዴቴ አልኩ ሳያቸው። አራተኛው ማን ነበር? አሁን ስሙ ቀይሯል። ገብረ ስላሴ ገብረ ጎል ችግር አይደለም። ማን ነው ባክሽ? ለእናትህ አሁን ስሙን የቀየረ ልጅ እንደ ስሙ ጠፋብኝ እንጂ እሱ 4 ሆኖ ነው እንግዲህ 4ቱም ቆሙ። በቃ በሸት ብያለሁ። መጽሐፍ ቅዱስ ይወጣል ብያቸዋለሁ። በሉ ደህና ናችሁ? ልክ ነው። በጣም ወረዳ ጻጣሉ ነው መጽሐፍ ቅዱስ አግዙኝ። ተናድቻለሁ። እንደምን ተቆጣጣርኳት ንዴቴን። በግዛው ልጆቹ ፊት በቀጠቀጣቸው ደስ ባለ። ከዛ ያዙ መጽሐፍ ቅዱስ እሺ አስያዝኳቸው። አሁን ቢሮ ነው እሺ ምን እናደርሰው? እኔ ግን ልቀጠቅጣቸው። ከዛ ሌሎቹን ገቡ በሰልፍ እነሱ ነው ቢሮ ነው የምናደርሰው። እነዚህ መጽሐፍ ቅዱስ አሸክሚያቸው ሁሉንም ልክ ቢሮ ጋር ስደርስ ይሄ አሁን ስሙን የቀየረው ስሙ ጠፋኝ። ማን ነው ስሙ? እሱ ነቃ ነው እንደርገተከ ልክ ቢሮ ብለዚያች ቆርቆሮ ቤቷ ጋር ስደርስ ቁጭ አድርገው መጽሐፍ ከግቢ አውቋል። እነዛን አስገባው። አንዱ ዓለም አድባሩ ነበረ፣ አንዱ ዓለም አረዳ ነበረ ሊቀመንበራችን። ገና ድርሻዬ ለትልቅ ውጣልኝ ሰብሳቢ ምን ውጣልኝ? እሺ ቆይ ቀስ ብሎ በሩን ከፍቶ ዘጋው። አንበርክኬ ጧፍ ገምጄ ያ ኢያሱ የሚባለው ልጅ አሁን የለም። ድርሻዬ በቂርቆስ ይሻል ድንጋይ ይዤ አውደ ምሕረቱን ዞራለሁ። ሁለተኛ አይለምደኝ እንትን ተሸክሜ ድርሻዬ እኔ ለቃሙ ይሄ ጄን እስኪደክም ተናድቻለሁ። ቀጥቅጭ ከዛ አባ መላኩ በረከታቸው ይደረብንና ባለፈው ያረፉ እሳቸው ልጄ እንደው በቂርቆስ በቃሽ አባ ንዴት አልበረደልኝ። ኧረ ተይ እባክሽ ተገኛቸው ብለሽ አልወጣልኝም። አባተው ገና ነው በጧፍ እኮ ነው ነገር ኧረ ጧፉም ያማልታይ አልወጣልኝም። ቀጥቅጭ በሉ እኔ ከመመጣ አትነሱም ብዬ ዘግቼባቸው ወደ መርሃ ግብር እና በጣም ነው የሚገርመኝ። በጥባጭ አለ በጣም በጥባጭ አሉ እንጂ ምን ያደርጋሉ መሰለህ? እንደውም አንዳንዴ ጎረምሳ ይዞብኝ ይመጣሉ። እኔ ነኝ ገራፊ ጎረምሳ። ጥምቀት ዕለት ነው ስለሚያስቸግሩ ከጥምቀት አባረር ናቸው። 5 ልጆች ተሰብስበው ከነሱ ትንሽ ከፍ ያሉ ቦዲ ጋርዶች ይዘው ያቻተና ድርሻ ይታል። ከዛ ምን ነው ልናስደበድብሽ እኮ ነው የዋህነት ነገር ነው። የዋህነት እኮ ነው። ልናስደበድብሽ ነው ብር ይመጣል። በጣም ነበሩ አስቸጋሪዎች እና እውነት ነው ግን ደስ ይላሉ። የእውነት ነው የምላቸው። እኔ አሁን ድረስ
ህፃን ከመደበኛ ነገር ወጥቶ ተንኮል ሲሰራ ካላየው ልጅ አይመስለኝም። የልጅነት ተንኮል እኮ ክፋት እኮ አይደለም። የልጅነት ተንኮል እንዳልኳችሁ ቅድም ሳነሳ እወድቃለሁ። እነዚህ ልጆች ፊት አንድ ቀን ወደኩ። እነዚህ ትልልቆች መምህር ሲመጣ ለእያንዳንዳችን ስም አለን እኮ ያወጣሉ። አንድ ስም ሰምቻለሁ። እንግዲህ ታወጣለህ ትነግረኛለህ። እማወጣው የለም። ዳዊት የሚባለው ልጅ ታጣፊ ክላሽ በቃ ይሄን ነበር እንዴት ሲራመድ እንዴት ስልም ታጣፊ ክላሽ ይላል። ለሁላችንም ስም አላችሁ። ሆን ስናደርግ በቃ ተረብ እኔን አንድ ቀን ተሳስተው ቤት ሚሚ ሲባል ሰሙ። ከዛ ልክ ነው ይዞ ይላል ወደ አንድ ነገር ይስነባል እና ወደኩኛል ቀን እና የዛን ጊዜ የህፃናት ክፍል ሰብሳቢ ጸጋይ ይበላል ይባላልና ሊያቆሙ ነው ማቆሙ ያስተምር ይተያዩ አንዱ ብሎ አክሽኔን አንዱ ያሳያል። በሳቅ እኔ እኮ ረስቼዋለሁ ወድቄ ድግ ብዬ ሄጃለሁ። ከዛ እልሁ መጣ ቢላቸው ሊያቆሙ ነው ካካ ዞር ሲል ይላሉ። ከዛ ይናደደና ባይሉ በረብት ይዛኔ ሰበሰበና ዱላ ሰው አይዘን አሮጌ ወንበር አለች ኪነ ጥበብ የሚሰራ እንጨት ወንበር አሁን የለም እያነሳ አንዳንድ ወንበር አረባከኝ ወንበር ተሰብሮ ይሰበር ትልቁ ነበር እኮ ይሄ ድሮ በየቤታችን ያለች እንጨት መደገም እያነሳ በሱ ቢሮ ወስዶ ይቀጠቅጣቸው እና አቆሙ። ተረባቸው ራሱ መች ይቻላል። አስቸጋሪ ማዛናት በጣም ነበር፣ ግን በፍቅር በኋላ ገርፈን ቀተን ሲመለሱ ሲያሳዝኑ አሁን የግሌ ነፋንቴ አንድ አዳራሽ አስቸገሩ። በጣም አንዳንዴ ይባላል ያለ በጣም አስቸገሩኝና አዳራሽ ሰው እስኪጠብቅ ሰው ነው ደህና ነገር እንኳን አይፈልግም። ይሄ ለበጎ አድራጎት ለነዳያን ስራ የተዘጋጀ ፍልጥ አለ። ፍልጥ ይዤ ሄድኩኝ። በምን ልግባቸው? ከዛ ግርግዳት ይዤ በዘበፍ ከዛ በጣም አለቀሱ። ከዛ በጣም የሚያሳዝነኝ ከህፃናት ማለት ነው አንዳንዴ በቃ ከገረፍካቸው በኋላ የሚያረጉት ነገር በጣም ሁሉ ድንገት ሳላስብ ሶስቱም እግሬ ላይ ወደቁ። ከዛ በቃ እግሬን ሲስሙ ተሳቀቅኩኝ። አቅፌ ሳምባቸው ዛሬውን ትላልቆች ልጆች ናቸው። በደንብ አሉ። አስቸጋሪዎች፣ በጥባጮች ይባረራሉ፣ ይታገዳሉ። እንዳልኩ ዶሮች ይመጣብኛለን። ይሁን ገረፈችን ተብሎ ይመጣል። በቃ ትልልቅ እነዚህ የሚያስፈሩ ልጆች የዛን ጊዜ ያው ይልካሉ። እስከዚህ ድረስ አስቸጋሪ ልጆች አሉ። ከዛ እናግዳለን፣ ይባረራሉ። ወላጅ ይጠራል። መጀመሪያ ማስጠንቀቂያ ይጻፋል። ደብዳቤ ላይ ወላጅ እንልካለን። ከዛ ካለፈ ከመጠለያ እናግዳቸዋለን። አንዳንዴ ከአዳራሽ እናግዳቸዋለን እንዲጓጉ። ከመጠለያ ወደ አዳራሽ አለሚት እናግዳቸዋለን። አንዳንዴ ደግሞ ጭራሽ ከትምህርት ቤት እናግዳቸዋለን። ወላጅ ተጠርቶ ይሰጠዋል። ካልተስተካከሉ አይመለሱ። ምክንያቱም ሌሎቹንም ያሉ ሲወጡ ይደባደባሉ እና ደስ አይልም። እንዳልከውም ይሄ ቴሌቪዥን አገልግሎትን ቀየር ለማድረግ ብለን ፊልም ለምን አናሳይም ብለን አሰብን። ፊልም የዛን ጊዜ ኃጢአት ነው። አሁን የሚታየው ድሮ ፊልም ማየት እንደ ኃጢአት ነው የሚታሰበው እና ያው እግዚአብሔር በአንድም በሌላ ያስተምራል። የተሸጠው ዮሴፍ የሚል ፊልም መጥቶ ነበር። በጣም ደስ ይላል ስናየው። ለምን ፊልም አናሳይም ብለን እንደ ገቢ ማስገኛ ብለን ያሰብን እና ትኬቱ 50 ሳንቲም የተሸጠው እና ቴሌቪዥን ኬት እናገኛለን ብለን ይዛን ጊዜ ቴሌቪዥን በተለይ ከለር ቴሌቪዥን ብርቅ ያለም ብላክ ነው የሚኖረው ወይ ትንንሽ ነው ሰው እንዳቁ 5 ሰዎች ሊስት ይዘናል አስታውሳለሁ። ከወጣቶቹ እኛ እንግዲህ ከህፃናት ማን ይሰጣል ወላጅ አንልም። ከፍ ያሉ የህፃናት የወጣቶች አገልጋዮች ጋር ጠየቅን አላቸው የተባሉት እንግዲህ ዛኔ ትንሽ 20 ምናምን ኢንች ያለው ሰው አጣም ነው። እኛ አንድ ኢንች ያላቸው ብለን አንድ 5-6 ይዘን ትኬት ቆረጥ። እንግዲህ በጣም ብዙ ህፃናት ናቸው። አዲስ ነገር ነው። ለመጀመሪያ ጊዜ ነው። ከዛ ትኬት ቆርጠን እስከ መጨረሻው ቀን ኬት ይገኝ ቴሌቪዥን ምሽቱ 4 ሰዓት ሆነ። የዛን ጊዜ 4 ሰዓት ቤት አይገባም። ወላጅ ላይ ይዞ ነው የሚጠብቀው። 12 ሰዓት ካለፈ ማንንም አያመሽም። ሰንበት እንዴት ወጣትም ክልክል ነው። እኛ 4 ሰዓት ሆነ ቴሌቪዥን ፈለጋ። እሺ ያሉት በሙሉ እንዲያሉ ነጋ። ጠዋትም ስንዞር ከዛ አዳራሹ ተንገጥማ አለ። ህፃናቱ ሙሉ ፕሮግራም የለንም ረጅም 2 ሰዓት ከምናምን በላይ ፊልም ይቆያል ስለተባለ አዳራሹ ተሞልቶ ትኬት እየተቀበሉ ትኬት እያሳዩ ገብተዋል። የት እንሂድ? በጣም አማራጭ አጣን። ከዛ አንዱ አለማ ባክ የሆነ ነገር ፈጠር የት እንግባ? ፈራናቸው ህፃናቱ። ከዛ መጋረጃ አጋጣሚ ተሸፍነው ከዛ ምን አደረግን? በሎኬት አለ የዛኔ የሆነ ዙሪያውን እየተሰራ ነበር ቤተክርስቲያኑ። በሎኬት ልክ እንደ ቴሌቪዥን አሳምረን ጠረጴዛ መጣንና
ብሎኬት ድርድር አድርገን በጨርቅ ተሸፈነ። መብራት ጠፍቷል። ለዛሬ ባልቦሎ ይጥፋ ድንገት ከቆጣሪ እንዲጠፋ አደረግን እና ምን እናድርግ? ይሄ ራሱ የሚገርም አስተካክለንና ከዛ ተሸፈነና አንዱ አለምኛ አንወጣም። ህፃናትን መዋሸት አንችልም፣ እንፈራቸዋለን። የእውነት እንፈራለን። እኛ ወጣን አንወጣም ብለን እንዳለ አገልጋዮች ከኋላ ተደበቀ ከአዳራሽ ጀርባ። ከዛ እንዳለም ደህና ናችሁ ልጆችዬ እንዴት ናችሁ? እሱ በጣም ማረሳው የሰንበት ሊቀመንበር የህፃናት መርሃ ግብር አይቀርም። በደንብ ነው የሚከታተለን፣ ያግዘናል። በጣም አረሰው እና ጉባኤቱ አይቶ ምንድነው እንቅስቃሴውን መጠለያ አይቶ የምንፈልገው ነገር አግዘው ነው የሚሄደው። የተለየ ሰብሳቢ ነው። በጣም አሁንም ድረስ አደንቀዋለሁ። በፈተናም ቀን የሰንበት ቤታችን በጣም ታጋይ ነበረ። በቃ ሰንበት ቤታችን ላይ የምትኮራበት ሰብሳቢ ነበረ። ከዛ በልውጣና ተባለ ልጆች እንዴት ናችሁ? አውሩ ይኸውላችሁ አያችሁ ይሄን ቴሌቪዥን አሉ ምልጥ ምጦች አሉ። አዎ ይኸውላችሁ መብራት ጠፋ። ግን ምን መሰላችሁ? በቃ የሚቀጥለው ሳምንት መብራቱ ይመጣል። ዛሬ በቃ የለም ይሁን ቴሌቪዥን አዘጋጅተናል፣ ይሁን እንዲሁ ቆንጆ አድርገን አልብሰን ምናምን እያለ አነገረልን። በቃ ደስ ሳይላቸው እየተንጫጩ ምናምን በራች ሳንቲማችን ያው ልጆች ጎረምሶች አታለሉ ምናምን እያሉ የሚገርም ነገር እስካሁን ድረስ እነ ወንድ አፍራሽም አሉበት። ውሸት መሆኑን በኋላ ነው ያወቁት። ማንም እውነት ነው። የዋ ዘመን ነው ልጅ ታለላለ የዋ ዘመን ነው። ከዛ ያችን ብሎኬዝኛ ተደበቅን። እስኪ ፈራ ናቸው። አንተ ራስ አስወጣ እኛ መጣው ወደፊት ለፊት እንደዛው ላውርደን ያው ሁሉ ጻል መሬት ሁሉ ጻል ይሄ ከፊት ለፊት ሁሉ አንጠፈን ከታል ያሉት ፊልም ሊታይ ነው። አዲስ ነው። እዛ ሳምንት ተደረሰ። ያው ሆነ አይ እግዚአብሔር ምንድነው ቢፈልገው ነውና እኛ ቤት 14 ኢንች አለች። ስለዚህ በቃ በእኛ 14 ኢንች እናሳይ። እንግዲህ ያቺ 14 ኢንች ለአዳራሽ ምንድነው የምትሰጠው? በቃ አዳራሽ ከምን ነገር ለነጻ ቤት አናረጋም አለንና ዝም ብለን እናንጥፍና በዚህም በበርም ወንበር እናርግና እንክፈትና ተደርድረው ነው ብለን መሰልና ጀመር። ልክ ስንጀምር አንድ ልጅ እንዴ በር ላይ ቆሜ ከትክዝ ቢይ በቃ አዚኝ ማለት ቴሌቪዥን የሚሰጣን እንጣ እያልን ሁላችን በቃ ስቅቅ ብለን በዚህች ነው እንዴ ይላሉ ህፃናቱ። እዛ ሲል ምን እያሳየችው ፊልም የምን ፊልም የተሸጡ ይዘ በዚህች ነው እንዴ ቴሌቪዥን አጣለ። አረ ኖ አብሮ የሚይዝ ቤተሰቦቹ መኝታ ቤት ሆነው በኋራው ነው እሱ ከሳሎን በቃ አድርጎ 24 ኢንች ቴሌቪዥን የዛን ጊዜ እንግዲህ ምን ያህል ሀብታም እንደሆነ 24 ኢንች ቴሌቪዥን የሚገኘው ክበብ ነው። ትልቁ የዛን ትልቁ ነው። መዝናኛ ክበብ ነው የሚገኘው። ሰው ቤት ማይገኝ እንዴት እንደተገኘ ተሸክሞ ይዞ መጣ። በመስኮት ነው ሲነግሩት፣ በመስኮት ነው ሰርቀው ደግሞ ቦርጫሙ ነው ቦርጫሙ በኋላ ማለት ለአራት ነው ለአምስት ነው ይዞት የመጡት። ከዛ ዳር አቤት የዛን ቀን ደስታችን በቃ የሆነ ነገር የተፈጠረ በቃ በደስታ አዳራሹ ሞሉ። ደግሞ ምን አለ ቀርባራ ታውታው ይሄ ጥሩ ተጠብቃቸዋለን። ህፃናቱ እየጠሩ የሰፈራቸው ልጆች ነው አዳራሹ ሙሉ ታርገ የተሸጠ የዘፈን ማሳየት ሲመለስ እግዚአብሔር ቤተሰቦቹን ያዘልን እንደዛ አድርገን አሰርቀን አሳየን። ያው ለበጎ ነገር ልጅ አናቀው ሊሳለም ይመጣልሽ እንደዚህ ነው እግዚአብሔር የኛ ልጆች ሁሉም ሰው የሚሰጠን ጠፍቶ ሊሳለም ሲመጣ ተሳልሞ ሲመለስ ነው። እንደዚህ ሳይ እንዲህ ሳይ በዝች አለኝ እሷን ከኔ ቤት ተገኘ እናቴን በግድ ለምኝ ልጅ ወጣውትኝና እንደዛ ሳየን እንደ እግዚአብሔር ፈቃድ ማለት ነውና ደስ ይላል። በቃ እግዚአብሔር አንዳንዴ ለቤቱ ያንቺን ጭንቀት በሆነ መንገድ ባልጠበቅሽው ስለገና እንደዛ ነበር። እንግዲህ አገልግሎት መልሼ ሊሆን ያልዳሰስኩት ካለ ከህፃናት ግን ሳይወጣ ምናልባት ያዝነው ጥያቄ ላይ አለ። ገናን፣ ጥምቀትን እንዲሁ ፋሲካን የመሰሉ በዓላቶች እንዴት ይከበሩ ነበረ? የጥምቀት ጥናቱ ምን ይመስል ነበር? ምናልባት እነሱ በጣም ልጆች ስለሆኑ አልደረሱበትም። እንኳን ደርሼበታለሁ። ከቤተክርስቲያን ጀርባ ቆርቆሮ ክፍል ነበረች። መዝሙር እዛ ነበር የምናጠነው ልጅ እያለን እኛ። እንዴት ነበር የምታስተምሩት? ምናልባት ለነሱ አዲስ ነገር ነው። አቤት ያሳቀው አላጠንም። እኔ አላጠንም። በብሎኬት ከተሰራ ማለት አዎ በጣም ድሮ ነው። ደጀ ሰላም ነው የምናጠነው እንጂ ቦታ የለንም። አስታውስ ቆርቆሮ ቤት ሰፊ ነው ግን ቀን ጠላ ምናምን ሲደረግ ወሩ እየሸተተ ነው። ማታ ጠርገን ጠላ ምናምንና እዛ ውስጥ ነው ወጣቱም ህፃናቱም አንድ ላይ የሚመጣው። እንደዚህ ልዩነት የለም። ጥምቀት በዓል ይባልና ይመጣል። በጣም ሰፊ ነው። ያከበረዋል እንዴ በእናትሽ ጠፋ እንዴ አንድ በጣም ሆዱ ትልቅ
ለመምታት በጣም እንዲህ ትንንሾቹ አይችሉም። እንደውም ትዝ ይለኛል የማይረሳኝ የጥምቀት ጥናት ጥዬ ልጅ እኔ እመታለሁ አለች። እንዴ ህፃናታችን እመታለሁ አለች። ይሄንን ያክል እና እንትን ነገር ነው፣ ግማሽ ጎኑ ገባ ያለ ነገር ነው እና ሞላላ ነገር ነው የሚመስለው፣ ግን ትልቅ ነው በጣም። ከዛ መዝሙሩ ተጀመረ። ከዛ እዚህ ጋር እንደ ቆርቆር ከዛ ተነስታ ድድዱ በቃ ልጆቹ ማን መዝሙር ያጠናል ልጆች ታን እያየን በሳቅ እዛ ነበር የሚጠናው። እና እነዚህ ትንንሾቹ ህፃናት አይሄዱም ጥምቀት እስከተወሰነ ዓመት ህፃናቱን አናስኬድም። መዝሙር ያጠናሉ እዛው ግቢ ዘምረው ነው የምንበተናቸው። ከፍ ያሉት ነበር ግን 1988 ይመስለኛል ለምንድን ነው የማናሰልፋቸው ብለናል። ቆረጥን በቃ እናሰልፋቸው። ከዛ ምን እናርግ ሲባል ያው ነጠላ ያመጣሉ ግን ክላሰር እንስራ ተባለና ለመጀመሪያ ጊዜ 800 ህፃናት በጣም ጤንነቶቹን ጭምር ነው ያሰለፍነውና ታሪክ ተባለ። እንዴ ጨርቆስ ሁሉ ልጆች አላቸው እንዴ ተባለ። ደስ ሲሉ ደግሞ ሲዘምሩት ከደከሙን ብለን ውሃ አዘጋጅተን እንግዲህ 800 ህፃናት ነበር ያኔ። እንዴ አዳራሹ እኮ ሲወጡ እኮ ጦርነት ነው እኮ መሀል ላይ ቆመሽ እኮ ነው የምታየው። ማገድ እኮ አይቻልም እኮ በጣም ብዙ እኮ ህፃናት ናቸው ያሉት። እና ለመጀመሪያ ጊዜ ይቆጠር ተባለ። እንደው ስንት ነው ለታሪክ ተብሎ ቆጠር 800 ህፃናት። የዛኔ ልማት ኮሚቴን ኮፍያ አስታውሳለሁ። 800 ኮፍያ ነው የሰራነው። የለንማ ያለን ዩኒፎርም ነጭ ዩኒፎርም 12 እና ቢጫ ዩኒፎርም 12 ነው። እዛው ብዙ ነው። ነጭ ዩኒፎርም የደበላ ነው። ቆንጆ ዩኒፎርም ደበላ ነው። 24 የልጆች ክፍለ ጊዜና መዘምራን ከህፃናት መዘምራን የነበሩና የልጆች ክፍለ ጊዜ 11 ነው። ቢጫው 11 ነጩ ስንት ነበር ብቻ እንደዛ 23 እንደዛ ነገር ነው መሰለኝና ቢጫው በጣም ታምራለች በነጭ ካባ ደስ ትላለች። በቃ ደስ የምትል ዩኒፎርም ናት። እንደው ለታሪክ ሳይቀመጥ የት እንደሄደ ለደብራት ተሰጥቶ ይሆናል መቼስ። እሷም እንደ ዩኒፎርም ሆና ዛሬ ያው ልብሰ ስባት ይባላል የዛሬ ዩኒፎርም ነው የምንለው። እና እንደዛ ነው የምንሰለፈው የሚሰለፉት ማለት ነውና ለመጀመሪያ ጊዜ ህፃናትን አሰለፍ። ከዛ ህዝቡ በጣም ጥምቀት ላይ ህዝብ አይደለም በእውነት በጣም ብዙ ህዝብ ነው የሚገኘው። ልክ ምንድነው 14ኛ ክፍለ ጦር ስናፍ ህዝቡ ላያቸው ላይ ገባ። እነዛ ደቃቅ ህፃናት ጠፉ። በቃ ያንዷ አንቺ የምትሰሪው ስራ እናንተ የምትሰሩት ዱላ ይዞ ልክ እንደ ህፃን የሚቆጥረው ህፃናት ነና ከነሱ እንቆጥር ሽቆፍ ምንድነው ከየሰው መሀል ህፃናት ወጥተን ያወጣን። ነጠላ ነው ዩኒፎርም የለም። በምን ተለያቸው? ኮፍያ ይወድቅባቸው ተርመስመስ ጎተተን የሞታቸውን እጃቸውን ይዘን ወደ አዳራሽ የመጀመሪያ ቀን ብናሰልፍ እሱ ነገር አገጠመው እና እንደዛ ነበረ። በደንብ ይጠናል ጥምቀትን፣ አዳራሽ ይጠናል። ወጣቱም ጋር እንደዛ ነው የሚጠናው። በጣም ደስ ይላል። ማንም ይቀር የለም እኮ በጣም ነው ደስ የሚለው። እዛ ነው የምናጠናው። እዛ ደጀ ሰላም ነበረ እና እንደዛ ነው ህፃናት የሚሰለፉት። ኪነ ጥበቡ በጣም የተለየ ነው። የማይረሳሱ ኪነ ጥበባዊ ዝግጅቶች። ብዙ ሰው ደራሲ ነው እውነት። ያሁኑን እንግዲህ እግዚአብሔር ቲቪት በዛ መሰለኝ ያ ጥበባችን ትንሽ ሳናጣው አንቀርም። አላቅም እንግዲህ ካለም እግዚአብሔር በጣም ደራሲያን አሉ። የሚገርም ድራማዎች ናቸው የሚሰሩት በገንዘብ ለምን የሚታዩትና ህፃናት ጋር ይሄ የበጎ አድራጎት ምግባረ ሰናይ ማናውን ምግባረ ሰናይ በጎ አድራጎት ሁላችንም ተሳታፊዎች ነን። አገልጋዩ ሁሉ አይቀርም። ስለዚህ ምንድነው የሚደረገው? አዳራሽ ስለሆነ የሚበሉት እኛ ህፃናት ሰልጣኞች አገልግሎቱ በጎ አድራጎት ካገለግልን በኋላ የመጀመሪያ ስራችን አዳራሽ ማጥራት። ጠላ ነበር ይዛ አሁን የለም አይደል? ጠላ ሰንበት ቤቱ ነው። እኔ ራሴ ብረምጣዱ ስጀስት አስታውሳለሁ። ጠፍቶብኛል እስካሁን ለስናቴ አንዴ ሰንበት ቤት ወሰድኩት። አራሳው የዛሬ 20 ምናምን እንኩሮ አባሉን የሚያነክረው በደንብ እና ጠላ በጠላ ይጠመቃል። በበርሜል ጠላ ተጠምቀው ለነዳያ ግቢ ውስጥ ነው በደንብ ጠላ የሚጠመቀው እና እንደ እንትን ነው በደንብ የሚጠመቀውና ያ ጠላ አዳራሹን ይሞላል። ስለዚህ ምንድነው የምናደርገው? ከዛ አገልግሎት ተመልሰን አዳራሽ አጥበን መድረክ ተቀናብሮ አልቆ ዘግተን እንሄዳለን። ትንሽ ተኝተን እንመለሳለን። በቃ እንደዚህ ነው። ለከናና ትንሳኤ ይሄ ነው። በጣም ደስ ይላል። ሁሉም በቃ የአገልጋዩ ህብረት የነበረው ነገር በጣም ደስ አይደክማቸውም ባላላ አንዳንዴ አይደክምም እንዴ ትላለህ። በእግዚአብሔር ጸጋ እንደሆነ የምታውቀው በኋላ ነው። በሰውኛ አይቻልም፣ በፍጹም አይታሰብምና እንደዛ ነበረ የምናገለግለው። ከዛ ጧት ከሰዓት ይመጣል። በጣም ደስ የሚሉ ድራማዎች። አቤት ያ ድራማ ሲጠበቅ የቃደ ህፃናት ድራማ እኔ አሁን ራሱ ቢኖር መልሰን የምናቀርባቸው የሚገራርሙ ድራማዎች ነበሩና
አንድ ሁለት ድራማ ጸሐፊዎች ነን ብያቸዋለሁ። እኔም ስናደድ ጽፍ ነበር። አንድ ሁለት ድራማ አለኝ መሰለኝ ይመስለኛል። ትንሳኤን በትንሳኤና እርቅ በልደት የሚል ተናድጄ ነው የጻፍኩት። ሰዎችን መጠየቅ ስልችት አለ። በቃ የሚታወቁ ደራሲያን አሉ። ሮቤል የሚባል ልጅ ነበረ፣ ሌሎች ልጆችም አሉና ሁሌ ይሰጣል ለወጣቱ ለህፃናቱ ድራማ አዘጋጁበት። 15 ቀን ሲቀረው ምንም ነገር የለም። ከዛ በጣም ተናደርኩኝና እንጽፋለን፣ ያው ግጥም ምናምን ልጆች በጊዜ እንሞክራለን። ብቻ እግዚአብሔር ጥበብ ሰጥቷል መሰለኝ። አሁንም አለ እንደ ፈቃዱ እንደ አቅማችን እንደ ቸርነቱ። ከዛ ቁጭ ብዬ መጠለኝ ነው የጻፍኩት አስታውሳለሁ። ሁለቱንም ድራማዎች ሳበዙት እነሱ በቃ እኛ አዋቂ ነን እያሉ ነው ብዬ በንዴት ስጽፍ ዋልኩኝ። እኔ በቃ አገልግሎት አልመጣም ድራማ እየጻፍኩ ስጨርስ እነግራቸዋለሁ የጻፍኩኝ። እንደውም ከዛ በኋላ ማታ አስተካክዬ ተዋንያን እነ እንትና ቢሆኑ ብዬ ስክሪፕት አዘጋጅቼ ነው የመጣሁት እንዳይደከም። በጣም ትጋት እኮ አለ። ቁጭ ያችን ማታ የጻፍኳትን እንደገና ገልብጬ ወደ በጣም ብዙ ገጽ ነው ስክሪፕት አዘጋጅቼ ጨርሼ የመጣሁ። በዛ አስጠምተዋል። እንደውም እሱ ላይ የትንሳኤ ይሁን የልደት የሆነ በዜማ ነው የኔ ቢጤ ሆኖ ነው የሚሰራው እና ዜማውን እናት አባቶቼ ዋሉልኝ ውለታ ምስክራችሁ ነኝ በላይኛው ቦታ ይላል እና ያስለቅሳል ልጁ ዝሙ እናት አባቶቼ ዋሉልኝ ውለታ ምስክራችሁ ነኝ በላይኛው ቦታ እያለ ይለምናል። እና አንደኛው ድራማና የኔ ያልመሰለኝ እንዴት አድርገው አቀናብረው እንዳቀረቡት አለቀስኩኝ ሳላስበው። ደስ የሚል ነበር። የእውነት ነው የሚሰራው። ይሄ እንደ ቀልድ አይደለም፣ በደንብ ነው የሚሰራውና ኪነ ጥበባዊ ዝግጅት እውቀት ያላቸው ስነ ጽሁፍ በጣም በሰንበት እንዴት በጣም እንግዲህ ብዙ ትልልቅ ድራማዎች ከዛ በኋላ አንድ ወይ ሁለት ድራማ ነው የማውቀው። የዛን ጊዜ ግን በተከታታይ ብዙ ድራማዎች ለይታ ይቀርባሉ። የህፃናት ድራማ እንዲሁ ማንና ማን የሚባል አንድ ድራማ ነበር፣ አይጥና ምናምን የሚል ድራማ ነው። ርዕሱ ረስቼዋለሁ። አሁን አንደኛው መምህር ሆናለች፣ የኬሚስት መምህር ናት። እዛ ውስጥ አይጥ ሆና የሰራችው አስታውሳለሁ። እና ይሄ ልክ ምንድን ነው 6 ኪሎ 4 ኪሎ እንደሚሆነው አይነት ነገር እና እንዲህ ሻሿ እንዲህ በትልቅ አድርጋ አይጥና ድመት የሚገርም ድራማ እና እሱ በገንዘብ ነው የተገባው። እሱ ድራማ በ50 ሳንቲም በ75 ሳንቲም እና እንደዚህ አይነት ድራማ ነበር። ህፃናት ጋር በገንዘብ ነው ፉክክር ነው። ወጣቱም ጋር ይታያል፣ ጻርም ጋር ይታያልና ነበረና ለትንሳኤና ለድምቀት እንደዛ ነው። የከረሜላው ምኑ አሁን የሚደረገው ስራ አለ። ከዛ ሲያልቅ ግን አገልጋዮች በጣም ይሰማል። ያቺን ሰዓት ከተለያዩ ክፍሎች ሲመጡ አዳራሹ አይበቃንም። አንዴ ደም እኮ እኔ ዘነበናል እነዚህ በቃ ዝም ብለህ ዘነዱላ ይዘው ይመጣሉ። አዳራሽን አልበቃ ብሎ ቃልን መልስ ሄደን አይደለ መጠለያ እንጀምራለን። እንዲቹ ይመሻል እንደዘመረ እና ያቺ የምስጋና ሰዓት ጉጉት። ከዛ ካለቀ በኋላ አገልግሎት እንዴት ነው ተብሎ ውይይት ይደረጋል። በጣም ደስ ይላል። ማታ ነው የምንለያየው። የለም አመት በዓል የሚባል ከቤተሰብ ጋር መሸከም እናካለን። እዛ ነው የምንኖረውና ትንሳኤና ልደት የተለየ ነው። ጥምቀት ደግሞ በስራ ነው የምናሳልፈው። እንዳልኳችሁ ዳቦ ቆሎ ይቆረጣል፣ ሻይ ይሸጣል፣ እንደገና ኮፍያ ይሰራል። የልማት ስራ ደግሞ በጣም የሚገርም ነው የሚሰራው። በቃ ስዕላት ምናት ይሸጣሉ። ያ ትልቅ ገቢ ነበርና ህፃናት ሁላችን እንሳተፋለንና ጥምቀትና ልደት ትንሳኤ ሲመጣ የተለየ ነገር። መስቀልም እንደዛው ደስ ይላል። መስቀልም እንደዛው ተጠንቶ ይቀርባል። እንደውም አንድ ጊዜ አውደ ምሕረት ምንድነው በየሰፈሩ ደመራ ይቀር ተብሎ ተወስኖ ነበርና እኛ ህፃናት ብቻ ነበር ለብሰን ይወጣን። ከዛ ያጥበው ወጣቶች ይሄው እናንተ ከጳጳሱ ጋር ተሻርካችሁ ምናምን ብሎ ዱላ ለካዘ አይመጡ ሰንበት ብሎ እኛ ለብሰን ሁሉም አገልጋይ ሁሉ ለብሰን ምን እንደ እኛ ከነሱ ጋር አይደለም እኛ ለብቻችን ነው የምንዘምረው ዘምረናላችሁና በጉልበት ነበር ወደ ያጥበው ወጣት። በዚህ በጣም ነው የምወዳቸው ያጥበው ወጣቶች። እንደዛ አክብረንና ቃልን ወጣቱም ሲመጣ ተቀላቅለን ማለት ነውና እንደዛ ነው ህፃናት ይሰለፋሉ። በጣም ደስ ይላል። ጥሩ ነገር ነበር። እንግዲህ እንደዚህ ነው የምናከብረውና በተለይ ድራማዎቹ አይረሱም። የልጆች ክፍለ ጊዜ ደግሞ የሚገርም ነገር ነው የሚደረገውና እሱ ላይ ብዙ ጊዜ የህፃናት መርሃ ግብር ይመራሉ። ራሳቸው ህፃናት የሆነ የዝግጅት ክፍሎች ሲኖር ከምድብ ውድድር ነው የለ አንዳንዴ እንደ መርሃ ግብር መሀል ላይ ጣል አይጣም። የልጆች ክፍለ ጊዜ እንግዲህ በፊት ወጣቶችም ጋር ነበረ። አሁን ወደ ህፃናት የመጣው ከሆነ ጊዜ በኋላ ነው ማለት አንድ የዝግጅት ክፍል ይቋቀርና እስከ ላይ ድረስ ነው የወጣቱ ኮሚቴም የህፃናቱ ነው የሚይዘው። በኋላ ምን ሆነ ወጣቱ ላይ ያዘነብሉና ቅዳሜ ስነ ጽሁፍ ሆነ ህፃናት ጋር እንዴት ይሆናል? እንቅልፋቸው ይመጣል። የሚንቀሳቀስ ግን በቃ ስነ ጽሁፍ ሆነ ትረካ ሆነ። ከዛ ለምንኛ አንለይም ብለን ተለያየንና ዘፍጥረት ዘጸአት ዘዳግም የሚል በውድድር ዝግጅት ክፍል ከፈትን። መቼም አይረሳኝ
እንዴት ደስ ይላል። ወጣቱን በዛ ነውና ያንን ዝግጅት ክፍል ምን ይደረጋል? ወጣቶቹ ጋር ይዘን እንሄዳለን። በወር አንዴ ይቀርባል። አዎ አቤት ወጣቱ እንዴት እንደሚጠብቅ አዳር ህጻናት ሊመጡ ተብሎ ውብ ነው የምታደርገው። ባንዲራ አሁን ባንዲራ የለም አይደል? ማድመቂያችን ነው። እንዴት ደስ እንደሚል ህጻናቱ ሲለብሱት እንደዚህ ተደርገው ብቻ የሆነ ከፊት 3 ህጻናት አይጠፋም። ባንዲራ ለብሰ በባንዲራ እናሳፍረዋለን። በጣም ነው ደስ የሚለውና ወጣቱ በጉጉት ነው። ለምን በህፃናቱ ድራማ የምናሰራው በዛ ፕሮግራም መሪ ህፃናቱ እንደውም እንዴ ምን ገጠመን አሁን የለም ትንሽዬ በጣም ህፃን ልጅ ነበረና በጣም በስል ናቸው ብያቸዋለሁ። በቃ እውቀት በቃ ያስፈራል። እና ፕሮግራም ምራ ብለ ነው ወጣቶች እኛ ምንም አላለ መጽሐፍ ቅዱስ ገልጦ የተናገረው ልጅ እናንተ ወጣቶች አለ ወጣቱን ሰብካችሁ ታመጣላችሁ ግን ምን ያረጋል እዚህ አምጥታችሁ በመባር ታጨማልቋቸዋለች አይላቸው ተናደዱ። ወጣቱ ማለት ይጠቀሳል ቃሪያ አትሆኑም ለምንድነው በእናንተም ከዚህ ነገር የማይጸኑት ምሳሌ ካልሆናችሁ አምጥታችሁ እዚህ እናንተን እያዩን ምናምን ብሎ ወረደባችሁ። በሚቀጥለው ቱር ህፃናት እንዳይመራ ተባለ። ለኔ ረሳውት እንጂ የጠቀሳችሁ ጥቅስ መጽሐፍ ቅዱስ ነው። እንዴት ታሰድቡናላችሁ ተባለኛ እንዴ የእግዚአብሔር ቃል ነው ልጅታው እኛ እግዚአብሔር አናገረው። ከዛ የዛን ጊዜ ኤልያስ መመሪ ኤልያስ ሸቱና ቀስስ ሙሉጌታ ነበሩ የሰንበቲቱ ሊቀ መናብርት ተከለከለ። ህፃናት እንዳይመጣ ተባለ። ህፃናት መርሃ ግብር እንዳታስቡ እኛ ታዲያ እሺልንል ነው የልጅነት አመጽ እንዴ ፕሮግራሙ ተዘጋጀ። ለወጣቱ ተነገረ። ቦርድ ላይ ነው እንግዲህ ማስታወቂያ እንደዛሬ ሚዲያ የለም። ቦርድ ላይ የሚለጠፍ ያችልን ቦርድኛ ነን የሰራራ ሰንበቲቱ የለም ጻና ሰልዳይ ነው የሰራ 55 ሳንቲም አዋጣ የዛሬ ቦርድ 50 ብር ነው ምናምን ነው 50 ብር ለመሙላት 55 ሳንቲም ያችን ቦርዱ አለመሰራ እንዴ ታዲያስ ምን ስራ ለምን የለም እኮ ለሱ ነው እንቢ ጽፈት ቤት ጠይቀን ራሳቸው ቻሉ የጻራት አዋጡ ነው የሚባለው እንዳውኑ አዛ እንዳውኑ አሁን ራሳቸውን ይችላሉ ነው ከዛ ይመጣ ነው እንዳይመስላችሁ። ከዛ እዛ ቦርድ ላይ ነውና በቃ ይታወቃል እንዴት አዳራሹ ሞልቷል። እኛ ጀግኖች ማናደዳችንና ለምን ህፃናት አይመሩ ማለት ፕሮግራም ቀረ ከዛ ጋር ነው ፕሮግራም ቢጠበቅ የታሉ ሰጥኛ አዳራሽ መጣላችን ግን እንትናችን አዳራሽ ከትን ቁጭ የታሉ ህፃናት ዝም አመጽ መራገቡን ዘጋለ። በቃ እንዴ ያስተናደዱ ተጠራ ተሰበሰብን። በቃ ለምን ህፃናት ለምን ተከለክላላችሁ ይደብሩ ይጻል እኛ ተናገራ እንለው መራገብ ምራና ምን ተናገረ። በዚህ የተነሳው ተጣላን ከአመራሩ ጋር በኋላ ይቅርታ ተብለን በሚቀጥል ከዛ ጊዜ በኋላ ዝግጅቱ በህፃናት መራገብ መሪ በወጣቶች እንጂ ህፃናት ራሳቸው ነበር። ይሄ የማይረሳ ነው። በተለይ ዝግጅት ክፍል ደግሞ በጣም አባላትን የምንይዝበት የሚገራርሙ ህፃናት ደራሲ ህፃናት ተዋናይ ህፃናት የሚወጡበት ከወጣቱም እንደዛ ነው። አብዛኞቹ የሰንበት ፊቱ ጽሁፎች በዝግጅት ክፍል የገቡ ናቸው። ከደብራትም ይመጣ ነበር። በጣም ብዙዎቹ እንደሆነ አይታችሁ ከሆነ ኤፍራጥስ ጤግሮስ ምናምን አይደል ኤፍራጥስን አንደኛ ነው መሰለኝ ወጣው ኤፍራጥስ ጤግሮስ ምናምን የሚገራርም ነው። እንደው ለመጀመሪያ ጊዜ ፊልም የሚያሳየው ነው። በዛ በዝግጅት ክፍል ነው። በጣም አዳዲስ ነገሮች ይሰራሉ። በጣም ነው ደስ የሚለው። በቃ እንዴት እኔ በስማ በዛ ላይ ደግሞ ዝግጅት ክፍል አገልግሎ ወይም ዞሩን ሲጨርስ ስጦታ ሰጥቶ ነው የሚሄደው ለሰንበት የጎደለ ነገር በቃ ይሄ አሁን ኮርሰኞች አሁን የሚያደርጉት ድሮ በዝግጅት ክፍል የተጀመረ ልክ ሲጨርስ የጎደለ ሲያገለግል ጎድሎ ያየውን ነገር ገዝቶ ነው የሚወርድ። ጸናጽል ከሌለ ጸናጽል ገዝቶ መጋረጃ ከሌለ መጋረጃ ገዝቶ እንደውም ኤፍራጥሶች ናቸው መሰለኝ መቆንትን ክራር ለመጀመሪያ ጊዜ ክራርና ማሲንቆ ለመጀመሪያ ጊዜ ሰንበት ይገዙ። እሷም ለሆነ ዘማሪ ወጣ ጠፋች እና ለመጀመሪያ ጊዜ እሱን ትዝ ይለኛል መድረክ ላይ አስቀምጠው ሲሰጡና እንደበቃለን። የኔ ምድብ 3ኛ ወጥቶ ነው መሰለኝ 3ኛ ወጥቶ 2ኛ ወሮች ወጥቻለሁ መሰለኝ አይለቁኝማ ህፃናቱ እኛ ነው የሚለቀው ህፃናቱ እናንተ ናችሁ ያስበላችሁን ይሉና ህፃናቱና በጣም ደስ ይላል። ማርክ ሲያዝ ማርክ ሰሪ በጣም ያዥ በጣም ነው የሚፈራው ይፈራል። በቃ ተገቡ ለምን ከጀርባ ይመጣል ይፈተሻል ምናምን እና ይሄ ለህፃናት ብቻ አይደለም እሱ ግን የእውነት ወጣቶቹ በራሱ አንድ በቃ የሆነ ህብረት ይፈጥራል። የዛን ጊዜ አዲስ ከገባው በስተቀር ሁሉም እኩል ተካፍሎ ለአራት ዝግጅት ክፍል ይገባል። የትኛውም ክፍል አገልጋይ ብትሆን የክፍል አገልግሎት እንዳለ ነው ዝግጅት ክፍል እንዳለ። ስለዚህ ከሚሰጥ አንዱ ደግሞ
አባላትን ማምጣት ጭምር በቃ ሁሉም ተሳታፊ ይሆናል። ባመጣው ዝግጅት፣ በደረስከው ድርሰት፣ በመጣ ግጥም፣ በኪነ ጥበብ ይሄ ሁሉ እንትን ስለነበረው በቃ የሆነ የተለየ ደስ የሚል የማይረሳ የአገልግሎት ጊዜ ነበር።